ይሰማሻል ድምጼ? ሪና ሄርሜላ ነው ስሟ? የፊት ነው ሪም ነው ስሟ። ረምላ ሪም ረምላ ረመንታዎች እኔ ሀው ላይ ነው የሚሰራው በደንብ ኔትወርኩ ባክ ወጣች በእናትህ እንዳለ ወይ ዘርግፋችሁና እሷ ቤቷን ትክፈተውና እንደ ትናንት ነው ብናደርገው ደስ ይለኛል። ያለ ኢንተራፕት ሪክ ቤትሽን ክፈቺና ለአንድ ሰዓት ለሁለት ሰዓት እንደዛ እናድርግ። ቀራትን ለምጠቅ ስሚኝማሽ ድጋሚ አይ ሆፕ አሁን ይሰራል ዋይፋያችን ያስባለው ከአንድም ሁለት ኦፕሽኖችን አስተካክለናል። ምናልባት እሷ ቤቷን ከከፈተች ጆይን አድርገን እንደትናንት ነው በጉጉት ስጠብቁም ስለነበር ኦርደር አድርጉ። እስከዛ ሁለት ቀን እየሰራው አይደለም ምን እዚህ ወሬ ቁጭ ብዬ ያልኩ ነው። ኦርደር አድርጉ። አባዮች አሉ፣ ቆንጆ ቆንጆ አባዮች አሉ። የሌላ ሰው የጎን ዋይፋይ ሆኖ እያስወጣሽ ነው። አዎ እኮ ኔትወርክሽ አይ ቲንክ እንትን ብሎሻል መሰለኝ ሪና በጣም እኮ አንሙሽ ኢዝ ማይ ብራዘር ምልኮ በምክንያት ነው። የኔን ቃላቶች ከደቂቃም ቢሆን ነው የሚጠብቀኝና እንክሽ ያ አየሁኝ እኮ ይሄ ሴራ ነው። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ማሻአላ you look good today። በጣም ነው የምታምሪው። ሽክራን አንዴ አዲስ የዚህ ጥቅል ወይስ እዚህ መቀጠል እንችላለን። አንቺ እንደ ስሜትሽ እዚህ መቀጠል እንችላለን። ኦር ያው ገስት ሌላ ሰው አናስገባም። እዚህም እንደዚሁ ስለፈለግ ነው በፍሪ እንደዚህ ሆነን ዲስከስ ማድረግ እንድንችል ማለት ነው። እንቀሩሽም ነገር ካሉ ትናንትና ከቆምንበት እንቀጥላለን። ታፕታፕ ያድርጉ ብዬ ነው ትንሽ ታፕታፕ ሼር ኮፒ ሊንክ አድርጉ። የመቶ ዲርሃም Itu lagi. Tap አድርጉ። ትንሽ እየታብታብ አድርጉና አሁን ይሰማል አይደል? የሚሰማው ከሆነ እንቀጥል። ይሰማኛል። ኦኬ ውድ ዋሪው ሪው ምን ማለት ነው? አም ሶሪ ታንተና በደም ማለት ሩት ነው። የድሮ ስሜ ሩት ነውና ላይክ እሱ ባጭሩ ነው ሩ ማለት ሲቆላመጥ ሪው ናይስ ኔም። ኦኬ ትናንትና እስቲ አስታውስ የቆማችሁበትም ታስታውሱን እኮ ደስ ይለናል። እስቲ ምን ያህል ኢንተራክት እያደረግን ነው፣ እየተግባባን እየሰማችሁን ነበረ የሚለውን ቼክ እናድርግ። ምን ላይ ነው ቆም ነው የሰማችሁ ካላችሁ እስኪ ያቆምበትን ልባት ተንጠለጠሉ። ምን ላይ አክስቷ ነገር ላይ ወይኔ
አክስትሽን በጣም ያክስትየው ጉዳይ እንቅልፍ ነስ ማሻአላ ትዳር ላይ ነው ትዳር ተናግራለች ትናንትና ጨርሳለች የትዳር አክስቷ ጋር ነው የሚቆምነው ለትዳር ሲጀምራል ምን አይነት ስለዚህ ምን እናደርጋለን መሰላችሁ ኮሜንታተሮች ቴክሪዚ አሁን ወደ ነበርንበት እንመለስና ከናቷ ጋር ከንትን ካለች በኋላ አክስትሽ ጋር ከሚለው አክስትሽም ደግሞ እሺ ከነበረችበት ቦታ አንቺ ከዛ ከሄድሽበት የገጠሙሽን የመጀመሪያ ገጠመኞች ኢንክሉድ የሚያደርጉ ታሪኮች ኦር ሚስ አውት ትናንትና የሆነ ፓርት ሚስ አድርጌ ነበር ሳልነግራችሁ ሌላ ሰው ቢሰማው ይጠቀምበታል ከኔ ስትራግሎች ከመንገዶች የምትያቸው ሜንሽን በማድረግ እንዲሁም ለአዳዲስ ተመልካቾቻችን አንቺ ማነሽ ምን ያህል ጊዜሽ ነው ከስልምና ከመጣሽ ዛሬ ምን ይዘሽልን እንደመጣሽ አርገሽ ትጀምሪና ደን ከቆምንበት ያክስትሽ የሚለው ሆዳቸውን እየበላው ስለሆነ ያረጋን እንጫወታለን እንዳላ ፈቃድ አንድ ሰዓትም ብንቆይ ቢዚሽ ነው ብዙ አላስጨንቅሽም ኢንሻአላህ እሺ ኢንሻአላህ እሺ ሰላም አለይኩም ወራህመቱላሂ ወበረካቱ ሁላችሁም እዚህ ያላችሁ ትናንትና ያልነበራችሁ ሰዎች ሩት ንጉሴ ይባላል በቀድሞ ስሜ ባለው ስሜ ደግሞ አስማ ንጉሴ ይባላል ሰላምቴ ነኝ አልহামዱሊላህ ደስለመና ከመጣሁኝ ይሄ አምስተኛ ረመዳን ዘንድሮ ጾም ያለው አልহামዱሊላህ እና ትናንትና የመጣሁበት መንገድ እንዴት ወደዚህ መንገድ ልመጣ እንደቻልኩኝ ያለውን ዲቴል ነገር ነበር እያወራን የነበረው እንግዲህ ያለፋችሁ ሰዎች ካላችሁ ኢንሻአላህ ሌላ ጊዜ ደግሞ ቤታችን ውስጥ ስንገባ ምናምን ያለፈውን ነገር ለማስታወስ እንሞክራለን በተለያየ መንገድ እና እኔ ማንነት ይሄንን ይመስላል ኮሜንት ወይዘው ቢጣፋ ይሻላል መሰለኝ ላይክ በትንሹ ገረብ ብታረጊው ጥያቄ ምናምን አለና አቴንሽን ይዛላይ ያለ ግን ታዩ አክቹሊ ታዩ እዚህ ኮሜንት ይሁን ብቻ በትንሹ ለማስታወስ ያህል ከሰለምኩኝ 5 አመት ሆኖኛል ብያችኋለሁ የሰለምኩበት መንገድ ያው በማንበብ በማወቅ ላይ ነው አላህ ሰበብ አድርጎ አንዳንድ ምክንያቶችን ሰጠኝና በጥያቄ በተነሳ በክርክር እኔ ኦፒኒየን በመስጠት በተነሳ ነገር ያንን አላህ ሰበብ አድርጎ ወደ ማንበብ ወደ ማወቅ እንጂ ከዛ ያንን አላህ ሰበብ አድርጎልኝ ወደ እስልምና ለመመራት ይችላል ያው ትናንትና ስናወራ የነበረው ይሄ እስከ ሰለምኩበት ያለውን ጊዜ ነውና ዛሬ ደግሞ ያው ይሄ ቤተሰብ ካወቀ በኋላ ከቤተሰብ ጋር ኢንተራክት ካደረግን በኋላ ምናምን የሚቀጥሉትን የመጡትን ነገር ነው ዲስከስ የምናደርገውና እዛ ላይ ትናንትና ያቆም ነው እንግዲህ እዛ ላይ ነው እሺ እና ልቀጥል እኔ በቃ አንድ ደቂቃ እጄ እንትን ያደረገብኝ ሰው ሪዩ ላይክ ቤዚክሊ ፋሚሊ ኬዞች ላይ ነው ሞር ዛሬ የምናነሳችን ክሊር ለማድረግ ያህል ከሰለምሽ በኋላ ያው ጓደኛሽ በጣም ላይክ ኮንግራቹሌሽን በይልን የልቡ ቅንነት የነየ ትናንት ስትይ ነበር ሰዎች ጥሩ ቢሻረጉት ነገር አንደኛውም ደግሞ ጥሩ ስነ ምግባር ከዩኒቨርሲቲ ጀምሮ እስካሁን ድረስ አይ ቲንክ የሚያደርገው እስልምናውን ለማሳየት ለማስተማር የሄደበትን መንገድ አላህ እንዳለ ነገሩን ይቁጠርለት በጣም የሚረብሸኝ አይደለም ስፔሻሊ እሷን ይሄ እንደናት ብቻ ሳይሆን እንደ ጓደኛዬ እናት ላይ ሁሉንም ነገር ነው ምንና ናፍቀሽኛል ምናምን ቢዩላ ቴክስት ልክ ነበር ማለት በቃ ለምን ማታውሪ ናፍቀሽኛል ምናምን ቢዩላ ቴክስት ልክላታል ይሆነ ልቧ ሜቢ ከራራ በሚል እንተነና በቃ ኮምፕሊትሊ ዘጋችኝ ኮምፕሊትሊ እና ይሄ ላይክ የመጀመሪያው ስትራግል እዚህ ጋር ነበር የሚጀምረውና ኦን ዘ አዘር ሳይድ ደግሞ ምንድነው እኔ ካምፓስ ልክ ሲሄድ በቃ የተወሰነ ሰው ሰምቷል የተወሰነ ሰው ደግሞ በጣም ሰርፕራይዝድ ነው ሂጃብ አድርጌ ምን ብዬ ምናምን ነውና ምንድነው የተፈጠረው ልጅ ምን ሆነ የመጣችው ለሁሉም ሰው በጣም ጥያቄ ነበር በቃ ደንግጧል እና ለተወሰነ በቃ የጃማ ልጆች ምናምን የሳሙ ልጆች ምናምን ነበሩ በቃ ዶርም መጡ ሰለብሬት ተደረገ ምናምን ደስ ይል ነበር ማለት ደስ ይል ነበር ስልሽ ይሄ እንትን የሚለኝ ሰው አካምፓኒ የሚያደርገኝ ሰው በጣም ብዙ ነበር አጠገቤ ላይ ማለት ትላንትና የሆነ ሰዓት ላይ ምን ስል እንደነበር ታስተውሽ ከሆነ አዲስ ለመተለይ ለመስለም የምትፈልጉ ሰዎች አትፍሩ አላህ አለ ስለ የነበረበት ምክንያት አንድም ይሄ ነው ማለት
እና በጣም ማሻአላ ከምልሽ በላይ በቃ መስጊድ ባህር ዳር መስጊድ ባህሪ መስጊድ ያሉ ሰዎች ግባችን ውስጥ የነበሩ አሚሮች ወንዶችም ሴቶችም ጋር ምናምን የነበሩት ኦሬዲ ዴይ ኖ ላይክ ፎርስ እንደሚኖርብኝ ፕሬሸር እንደሚኖርብኝ እዛ ኮሚኒቲ ውስጥ ስመለስ ያለንበት ቦታ ባህር ዳር ነው። ይሄ ክርስቲያኒቲ ላይ በጣም ጥብቅ የሆነበት ቦታ ነው ምናምን ማለት በጣም በብዙ ወይ አታክ ልትደረጊበት ምቺ ቦታ ነው ያ ቦታና ያንን ነገር ለመቀነስ ኦልሞስት 24 ሰዓት ነበር የሚጠብቁኝ ማለት ትቻለሽ። በቃ 24 ሰዓት ነበር የሚጠብቁኝ ስልሽ እያንዳንዷን የሚሄድባትን መንገድ እምወጣባትን እምገባባትን ምን ሁሉ ጊዜ በእነሱ እይታ ውስጥ ነበር ማለት በቃ ከአላህ በታች በጣም ነበር ተንከባክበው ያዙ። በቃ ጉዳት እንዳይደርስብኝ ሰው መጥቶ በቃላት አቢዩዝ እንዳያደርገኝ ፊዚካሊ አቢዩዝ እንዳያደርገኝ ኢቭን ዶርም ከነበርኩበት ዶርም ወስደው ላይክ ዶርማቸው ውስጥ ነው ያደረጉኝ። አሚራችን ጋር አብሬ ነበር የምኖር የነበረው። ቁርአን ያስቀሩኛል። ማታ ማታ ሁሉ ጊዜ ከመግሪብ ሰላት በኋላ ተሰብስበን ቁጭ ብለን ላይክ ሹራ እናደርጋለን። ጥያቄ ካለ ጥያቄ ይጠይቃል ምን እንላለን ምናምንና የሚገርምሽ ነገር እኔ አክስቴ ኮምፕሊትሊ ሁሉን ነገር አቁማለች። በቃ ገንዘብ መላክም ምንም ማለት መደወልም ምን ማለት ምናምንና አቡ ነበረ እኔ ላይክ ሰፖርት የሚያደርገኝ የሚልከው ምንም የሚለው ምናምን እስከመጨረሻ ድረስ እሱ ያ ድሮም የሚያደርገው ነገር አልቀረም። ግን ይሄ ኮሚኒኬሽናችን ስልክ መደወላችን ምን ማለታችን ምናምን ከእሱ ጋር በጣም እንትን እያለ ነበረና እኔ እንዴት ነው አሁን የዛ ሰዓት ሀቅ ለመናገር ቤተሰብ ብር ላከልኝ አላከልኝ ራሱ ትዝ አይለኝም። ምክንያቱም አካውንቴ ውስጥ ከማላውቀው ሰዎች በጣም ብዙ ብር ነው በቃ የሚላከው። ላይክ አበያ መግዣ እንዲሆናት ለምግብ እንዲሆናት እንትን ማድረጊያ እንዲሆናት መስጊድ የምትማርበት እንደዚህ እንትን የምትልበት እኔ ወላሂ ምሬን ነው የምላችሁ ወጥቼ ምግብ ቤት ራሱ ራሴ ሄጄ ከፍዬ የበላሁበት ጊዜ ሁሉ አላስታውሰውም። ማለት አላህ እንደዚህ በቃ ተንከባክቦ አሞላቆ አንደላቆ ነው በቃ ያዘኛችን አመት ወላሂ እኔ የሆነ ካይምሪ በላይ እስከሚሆንብኝ ድረስ ማለት ነውና ያንን የጎደለውን ነገር ደግሞ አላህ በዚህ ጋር በጣም በብዙ መንገድ ከቨር አደረገልኝ። አህለል ከይሮች አሉ ማላቃቸው ሰዎች አሉ ግቢያችን ልጆች አሉ ምናምንና እንደውም አሚራችን ምን ትለኝ ነበር ባንቺ የተነሳ ይሄንን ረመዳን እንደጾም ነው ምንም አይነት ረመዳን አይተናናቅም ትለኝ ነበር። ምክንያቱም ኦሬዲ የሰለመች ልጅ አለች ምናምን ተብለው ተነግሯቸው ስለነበር እነዚህ አህለል ከይሮች ምናምን ካርቶን ቴምር ኒዶ ኦትስ ምናምን ምግብ የሚበላ ነገር የሚጠጣ ነገር ምናምን በቃ የማይመጣ ነገር አልነበረም ግቢያችን ውስጥ ማለት እሷን ሰፖርት እናድርግ በሚል ነገር እና እኔ ያንን ነገር እዛ ጋር ሉዝ ባረገውም በዚህ ጎን ደግሞ አላህን የሚደግፈኝ ሰው የሚያግዘኝ ሰው የሚንከባከበኝ አይዞሽ አብሽር የሚላይ ላይክ ኢሞሽናሊ ፊዚካሊ ሰፖርት የሚያደርጉኝ ሰዎች ኦሬዲ አላህ አዘጋጅቶልኝ ነበርና ትናንትና አንዴ ምን የሚያልኩበት ምክንያት ያ ነው ማለት አላህ አለ አይዟችሁ በቃ የሆነ ነገር የሚያስፈራ ነገር ውስጥ እየገባችሁ እንደሆነ ሲሰማችሁ አላህ ደግሞ በዛኛው ሳይድ ምን እንዳዘጋጀ በየት በኩል ሊያነሳችሁ እንዳሰበ በየት በኩል ሊደግፋችሁ እንዳሰበ አታውቁምና በዚህ መሀል በጣም የሚገርመው ነገር እኔ በቃ ኮምፕሊትሊ ዳርክሽ ካክስቴ ጋር ምንም አናወራም ነበርና የሆነ ጊዜ ካምፓስ ውስጥ እንትን ወደ ላይብራሪ የሄድኩኝ ጨለማ ነው የነበረው እና የተቆፈረ ጉድጓድ ምናምን አለ እና የሄድኩኝ አላየሁትም እሱ ውስጥ ገባው እና የሚገርማችሁ ነገር ይሄ ከመግባቴ በፊት ያለውን ስቶሪ ልንገራችሁ። ቅድም እንደ ስትራግል ብዬ አንድ ምነግራችሁ የነበረው እንትን ምንድነው እኔ ካምፓስ ስመለስ ይሄ ከጀምዓ ልጆች ውጪ ምናምን ኦብቪየስሊ ከአዲስ አበባ አብረውኝ የሄዱ ጓደኞች አሉ ላይክ ከነሱ ጋር ሄንግ አውት አደርጋለሁ እንገናኛለን ምናምን። ምክንያቱም ይሄ በአንዴ ይሄ እድሜ ልካችሁን አብሮ የኖረ ታይ ኮምፕሊትሊ መቁረጥ አይቻልም በአንድ ጊዜ ገባሽ። ምክንያቱም አሁን እነዛ ሰዎች ላይክ በጣም ብዙ ጥሩ መጥፎ ጊዜ ያሳልፈናል ጓደኞቼ ናቸው ቻይልድሁድ አብረን ያሳለፍነው ምን ያለው ምናምን እና እነሱ ጋር ይሄድና ወይ ቁጭ ብዬ ጋራን እየተጫወትን ምናምን 30 ሰዓት ያልፍብኛል እና 30 ሰዓት ሲያልፍብኝ አይምሮዬ ምን እያለ ነው የሚያስበው ወይኔ ይህችን 30 ሳልሰግድ ብሞትስ ምናምን ብዬ አስባለሁ። ብሞትስ እንደዚህ እኮ ሰላቴ ላይ መሰናቃት የለብኝም ምናምን ከዛ ምን ብዬ አስባለሁ አይ እኔማ ወጣት ነኝ በዚህ ጊዜ ልሞት አልችልም እንዴ አላህ እንደዚህ የማይጨክንብኝ በዚህ ጊዜ እንዴት ይወስደኛል ገና ልጅ ነኝና አክቹሊ እኔ አላህ ሊያስተምረኝ ስለፈለገ ነበር ይሄን ነገር አይምሮ ውስጥ ራሱ ኢቭን የመጣ አሁን ላይ ታስበው ማለትና አይ ቲንክ ይመስለኛል የሆነ ወደ ሳምንት ምናምን አካባቢ እነዚህ ሀሳቦች አይምሮ ውስጥ ይመላለሳሉ ማለት እንዴት ነው የተሳሳተ ቦታ ላይ ሆነሽ ስለመሞት ምናምን ስታስቢ ወይ ደግሞ ሰላት ላይ ተዘናግተሽ ወይ የሆነ አይነት ሲቹዌሽን ውስጥ ምናምን ትሆኚና ላይክ ይሄ ላይክ ለሰለመው ሰው ብቻ ሳይሆን ሙሉ ኢንታይርሊ ለሙስሊም ሰዎች በጣም ምሳሌ የሚሆን ነገር ነው ብዬ ነው የማስበውና አይምሮዬ እንደዛ ምናምን ያስባል። አንድ ቀን ቁጭ ብዬ ይሄንን ሀሳብ እያሰላሰልኩኝ ምን እላለሁ በአይምሮዬ አይ እንዴ ማገና ልጅ ነኝ ሲጀምር ምን ተፈጥሮ ልሞት እችላለሁ ማለት
የሆነ ችግር የለውም ቀስ ብዬ እሰግዳለሁ ባላ ላይ እሰግዳለሁ እና ይሄ መሳነፍ አለ አይደል የሰው ልጅ ባይዘው የሚውልበትን ህብረቱን ነው የሚመስለው ይሄ ላይክ ማንም ሊክደው የማይችል ነገር ነው የሆነ የሚዳከም ቦታ የሚጎትት ቦታ የምትቀመጭ ከሆነ አንቺም ሰንፍ ያለሽ ይሄ ደግሞ ኦሬዲ ነሻጣ ያለበት ይሄ በቃ መሀባ ያለበት ቦታ ደግሞ ስትሆኚ ሞር እየተጠናከርሽ ነው የምትመጪው ከዛ እንደዛ ምናምን እያልኩኝ ተነስቼ ወደ ላይብራሪ ሄድኩኝ ነው እና ጨለማ ነው እኔ አይታየኝም ትልቅዬ እንትን ነው በቃ ትልቅዬ ጉድጓድ ነው በጣም ረዥም ነው ላይክ ውስጡ ብረት አለ ድንጋይ አለ ምናምን እና ገባሁኝ እዛ ውስጥ በቃ ላይክ ይሄ እንደዚህ መውደቅ ምናምን አይደለም ቀጥታ በቁመቴ ነው እንደዚህ የገባሁትና ላይክ ስገባ ድንጋይ ምናምን እንደዚህ እየመታታኝ ነው ምናምን እጄን መቶኛል ይሄ ጉንጬን ምናምን መቶኛል ምናምንና ሰዎች ምናምን መተዋወጡኝ ምናምንና ቁጭ ብዬ እኔ ወዲያውኑ አይምሮዬ ላይ ክሊክ ያደረገው አለመስገዴ ነው እና ልሞት እንደነበረ ነው ላይክ አይምሮዬ ላይ መጀመሪያ የመጣውና ቁጭ ብዬ አልሐምዱሊላህ ብቻ ነው ብለው ጸጥ ብዬ ማለት አለመሞቴ ነው እኔ አልሐምዱሊላህ ያልካለሁ ምክንያቱም ውስጤ ያለውን ነገር አውቃለሁና ቁጭ ብዬ በቃ ወይኔ አልሐምዱሊላህ ደህና ነሽ ምናምን ሲል ደህና ነኝ አልሐምዱሊላህ ደህና ነኝ እኔ ምንም አልሆንኩም በቃ እና አክቹሊ እንደተጎዳሁ ነው ያልታወቀኝም እና በቃ አምቡላንስ ሲጠራ እንውሰዳት ወደ ሐኪም ቤት ምናምን ሲሉ አይ እኔ ደህና ነኝ አልኩኝ ደህና ነኝ አልሐምዱሊላህ ምንም አልሆንኩም እሄዳለሁ እገባለሁ በቃ ምንም አልሆንኩም ምናምን አልኩኝ እና የሚገርምሽ ነገር የገባሁበት ጉድጓድ ብረት አለው እንደዚህ ቆመ ብረት እና እዚህ ጋር እንደዚህ መቶኝ ነው የቆመው እና ከስር ያለችው ድንጋይ አንዷ እንደዚህ ብትንቀሳቀስ ወደ ውስጥ ነው የሚገባው በቃ ሞት ነበረ ሲጀመር እና ዶርም ገብቼ በጣም ከመደንገጥ የተነሳ በቃ ሰግጂ ምናምን ተቀምጬ እንትን እላለሁ አስባለሁ በቃ አለመሞቴን ነው እያሰብኩኝ ያለሁት ውስጥ ፍርሃቱ ስላለና ራሴን እንደዚህ እየነካው ማመን አቅቶኝ ወላሂ ነው የምላችሁ ማመን አቅቶኝ ራሴን እንደዚህ እየነካው ማለት እንዳለው አይነት ነገር ነው ቼክ ማረገው በነገራችን ላይ ከዛ ተኝቼ ልክ ይሄ አድሬናሊኑ ላይክ ኪክን ያደረገው ምናምን ልክ ሲጠፋ ድንጋጤ ስለቀኝ ምናምን ለካ ተጎድቻለሁ የምርም ላይክ እጄ አይንቀሳቀስም እግሬ አይንቀሳቀስም ይሄ አገጬ ምናምን ታሟል ምናምን ከዛ ጠዋት ተነስቼ ምናምን በቃ ደወልኩላት ማሚ ጋርና በእንደዚህ ሁኜ ምናምን ትላንትና ላይክ አሞኛል ሐኪም ቤት መሄድ አለብኝና ሐኪም ቤት እየሄድኩኝ ነው እንደዚህ ምናምን ብዬ አወራኋት ከዛ አክስቴ ጋር ደወለችላትና ነገረቻት እንደዚህ ተፈጥሮ ምናምን ይሄን ስቶሪ በነገራችን ላይ ያነሳሁት ይሄ ናን ሙስሊም የሆኑ ሰዎች ምን ያህል ይሄ ኤክስትሪም አመለካከታቸው ወይ ኤክስትሪም ጥላቻቸው ምን ያህል እንደሚደርስ ስለታያችሁ ስለፈለኩ ነውና እንደዛ ምናምን ብላ ስነግራት አየሽ አለቻት አሁን ነው ደውይና እቺ ልጅ ንስሐ ገብታ ወደ ሃይማኖቷ እንድትመለስ ንገሪያት ሰይጣን ይሄው በዚሁ ህይወቷን ሊወስደውና ሲኦል ሊያስገባ ስለፈለገ ነው እንደዚህ የሚያረጋት አለቻት እና as like ደውላ ማሚ እንደዛ ብላ ስትነግረኝ I'm like give me a break like አሞኛል እኮ ታምሜያለሁ give me a break አሁን ላይ you know I was so confused እንዴት ነው ሰው ልጅ ሲጀመር like even if I was a Christian ማን ነው ጋራንቲ ያደረገኝ እኔን ገነት እንደምገባ in the first place like there's no guarantee like it depends እኔ ላይና ያለን good deed ላይ እንጂ like ዝም ብሎ መሄድ እኮ ያለም ሲጀመርና በጣም ኮንፊውዝድ ሆንኩኝ አይ ይሄ ነገር በቃ በጣም ኤክስትሪም ነውና መቼ ነው like ነገሮችን ሪላይዝ ማድረግ የምንጀምረው እና በመሃል ከቤት ተደውሎ like በቃ ፋሚሊ ዲስከስ አደረገበት ምን አለበት ምናምንና ማይ ማም ደወለችና በቃ ከትምህርት ቤት እንትን ውሰጂና like ብሬክ ውሰጂና ወደ ቤት ተመለሽ አንድ ጊዜና ይቅርታ በያት በቃ እሷ በጣም ዲስአፖይንትድ ሆናለች ምናምን በጣም አዝናብሻለች ምናምን ነገርና ይሄ ነገር መስተካከል ስላለበት like ቤት መመለስ አለብሽ በቃ ይቅርታ ማለት አለብሽ ምናምን ተባልኩኝ እና እኔ በሰዓቱ ምንድን ያልኩት እኔ like መነገር ባለበት አግባብ ባለመናገሬ ራሴ ቁጭ አድርጌ ኦፕን ሆኜ ነገሮችን ዲስከስ ባለማድረጌ ባለመናገሬ ጥፋተኛ ነኝ ይቅርታ አላለሁ እሱ because ኢንፎርም ማድረግ ነበረብኝ ከሶስተኛ ወገን ብትሰማ ለምን ሙስሊም ሆነች ለሚለው ከሆነ ግን ይቅርታ መጠየቀው ይቅርታ አልጠይቅም because ይቅርታ መጠየቅ ማለት እመለሳለሁ ማለት ነው እኔ ደግሞ አልመለስም ልመለስ አይደለም የገባሁት እዚህ ነገር ውስጥና ለሱ ከሆነ ይቅርታ ማለት አልሄድም በቃ አልሄድም ይቅርታ አልቃትም ለዚህ እሷ ነገሮችን ሪላይዝ አድርጋ መነጋገር የምንችልበት ፖይንት ላይ መነጋገር እንችላለን አሁን ግን like በቃ እኔ ምንም ማድረግ አልችልም ይቅርታ ማለት አልጠይቅም ማለት በቃ ነገሮች በጣም እየከረሩ መጡ እሷ በቃ ነው አለች እኔ ምርቃቷ ላይ አልገኝም ምንም አልልም ምናምን በቃ አክሴፕት ማድረገው ነገር አይደለም ማለችና ቤት ምንም አይነት ከነሱ ጋር ምንም አይነት ኮንቨርሴሽን ኑሮን አያውቅም like እኔ በሰርድ ፐርሰን ነው እንጂ የምሰማው ነገሮች ምንም አይነት ኮንቨርሴሽን ኑሮን አያውቅም እና አንድ ቀን አቡ ደወለልኝ እና እንዴት ነሽ ምናምን ደህና ነኝ
ለምን ብር አላስገባውልሽም ነበርና እንዴት አልደወልሽም እንዴት አልጠይቅሽም ምናምን አለኝ I was like I mean ታስታውሳለህ ሁሌ አስታውሰህ ነው የምትልክልኝ አይ ነው እንደምትልክና I was just waiting like ትልካለህ ብዬ ነው ስለ ነው ሌላ የሚያግዝሽ ሰው አለ የሚልክልሽ ሰው አለ like እኛ እንደ ሰፖርት አትፈልጊም ምናምን ስቲል ከዛ ነገር ጋር ነው ኮኔክት ያደረጉት ወደ ሃይማኖት የመጣቱን ጉዳይና I was like ማን ሰፖርት ያደርገኛል I was just waiting ምናምን ስለ እኔ ለማንኛውም አሁን የደወልኩት ታመሻል ተብሎ ነበርና እንዴት እንደሆነሽ ልጠይቅሽ ነው አለኝ እና ማለት እኔ ዛኔ ሙሉ ጤነኛ ነኝ ይሄ ወድቄ ምናምን አልኳቸው አልፋ ላይክ ሎንግ ዌይ ጎን እና ታመሻል ምናምን ስለኝ አረን ያላመመኝም ምናምን ስለ አይ ነው እኔማ ታመሻል ተብዬ ነበር ሙስሊሙን አለሽ ምናምን የሚባለው ነገር እውነት ነው አለኝ እና አክቹሊ ነርቨስ አደረገኝ በጣም በቃ ሆነ ታማለች የሚለው ቃል ነርቨስ አደረገኝ ነው እና ላይክ ሙስሊም መሆን ማለት ሙስሊም መሆን መታመም ነው እንዲያልኩት አዎ መታመም ነው አለኝ ላይክ አይ እኔ አልহামዱሊላህ ደህና ነኝ አላመመኝም አዎ ሙስሊም ነኝ ስለዚህ እውነት ነው የምሰማው ነገር አለኝ አዎ እውነት ነው የምሰማው ነገር ኦኬ እሺ ምናምን አለ በቃ ዘጋው እሱም ላይክ ኮንቲኒየስሊ ላይክ ማድረግ ያለበትን ነገር ያደርጋል አላህ ይስጠው እኔ በጣም ነው የማመሰግነው ለዚህ ማለት ያንን ኤክስትሪም አለመውሰዱ እሱ ለኔ በጣም ጥቅም አለው ገባሽ ላይክ ኮምፕሊትሊ እንትን ብትይ በጣም ከባድ ነገር ነውና እንደዛ ምናምን ብሎኝ በቃ እሱም ዘጋው ምንም አይነት ኮንቨርሴሽን የለንም ምን የለንም ህይወት በዛ መንገድ ቀጠለ ላይክ ግራጁዌት እስከማድረግበት ያለውን ጊዜ በቃ ህይወት በዛ መንገድ ይቀጥላልና ለኔ ግን በጣም ማለት ያ ነገር መሆኑ ለኔ በጣም ከባድ ነበር ስላችሁ ዩኒቨርሲቲ ተማሪ ሆኖ ከዛ በኋላ ሴት ሆነሽ ከዛ ደግሞ ከፋሚሊ ጋር በጣም የቅርብ የሆነ ኮኔክሽን ያለሽ ሰው ሆነሽ ከዛ ኮምፕሊትሊ ያንን ነገር ማጣት በጣም ከባድ ነው because እኔ ይሄ ጎቶዬ ላይክ እናቴ ናት ላይክ ደውዬ የማማክረው የምጠይቀው እንደዚህ ሆነ እንደዛ ሆነ በዚህ ተፈጠረ ምናምን ምናምን እሷን ነበርና ይሄ ኮምፕሊትሊ የባዶነት ስሜት ነው በቃ የሚሰማው ይሄ ናፍቆቱ አለ ምናምን ኦኬ ተመልሼ ሲሄድ እንዴት ነው መሆነው እንደዚህ በጣም የሆነ የራሱ የሆነ ስትረስ አለው እሱምና እኔ በጣም እንትን የሚያደርገኝ ነገር ምንድነው የሚያናደኝ የነበረ ነገር ምንድነው ላይክ እኔ ጋር ኮሙኒኬት አታረግም የጓደኞቼን ስልክ ምናምን ትፈልጋ ትደውላለች እነሱ ጋርና ደውላ ላይክ ይሄ ነገር እንዴት ነው እንደዚህ ሊፈጠር የቻለው ላይክ ስንት ብር ነው የሰጧት ብር ሰጧት አለ አሁንስ ምናምን ያለስ ጠይቃቸዋለች ምናምንና እነሱ መተው ያንን ጥያቄ እኔ ጋር ሲጠይቁት ለኔ በጣም ዲስአፖይንቲንግ ነበር because ሰዎች ዲሲሽናችሁን እንትን እንዲሉት ምንድነው እንዲገምቱት ከሌላ ወይ አንፃር ላይ ከእምነቱ አንፃር ሳይሆን ከሌላ ወይ አንፃር ተፈልጎ እዛ ነገር ውስጥ እንደገባችሁ ሰውም እንዲያስብ ነው የሚያደርገውና ላይክ ከባድ ነበር ለኔ በጣም እና በዚህ ሁላ መሀል እኔ አንድ እኔ ማሚን አሁንም ማመስገን ፈልገው ላይክ ማሚ ማለት ላይክ ወላጅ እናቴ ኦሬዲ ዲስአፖይንትድ ናት ደብሯታል ነገር ላይክ የተፈጠረው ነገር ለሷ ሪዝናብል መስሎ አልተሰማትም እምነቱንም አልተቀበለችም ምናምን ግን ስቲል የሆነ እሷን በገፋት ይባስ ያመረረች ነው እንጂ የምትመጣ ተመልሳ ወደኛ መምጣት አትችልምና አትሊስት ይሄ ያባበሉ መያዙ ይችላሉ ምናምን ስለምታስብ ከሷ ጋር የነበረኝ ኮሙኒኬሽን ላይክ ስቲል እንደዋወላለን ከብራዘር ጋርም ኦሬዲ ኮንቨርሴሽኑ ከተነሳ በኋላ እናወራለን እንላለን ምናምን ማለት ይሄ የሷን ሳይድ እንትን ላለ ማለት ምንድነው እኔን አልደገፈችኝም እንዳትላት አክስቴ ነው እንጂ ላይክ ይሄ ሙሉ ለሙሉ ኮንቨርሴሽኑ ማውራቱ ምን ማለት ምናምን ነበር ከማዘሪ ሳይድ ጋርና ጂሲ አመት እንዴት ነው ላይክ በዚህ ሰፖርት የሚደረግበት ሲስተም ቢኖር የፋሚሊ ሰፖርት ማጣቱ ለኔ ከባድ ነበር ከዛ ደግሞ ያው ተመልሼ ወደ ቤተሰብ ጋር ነው ልመጣ የምችለውና ሲሄድ ምን አይነት አቀባበል ነው ሊኖር የሚችለው ይሄ ነገር እንዴት ይቀጥላል እና የሚለው ትንሽ ያስፈራኝ ነበር ከዛ ላስትሊ ምንድነው የሆነው ክላስ ያው ወደ ማለቂያው አካባቢ እየደረሰ መጣ እኔም ከፋሚሊ ጋር ምንም ኮሙኒኬሽን የለኝም ይሄ ወረቀት የምንሰራበት ምንም ምንልበት በቃ የምንዋከብበት የነበረው ሰዓት ነበርና አክቹሊ እሱን ከማለቴ በፊት ካምፓስ የነበረኝ ኑሮኔ ለኔ በጣም አሪፍ ነበር በቃ አሪፍ ነበር ስላችሁ ይሄ ሄቱ ቢኖርም ሰው ቢያስጨንቀኝ ምን ቢለኝ ምናምን ኦሬዲ ሰፖርት ሲስተም ነበረኝ ላይክ ይሄ የጀማዓ ልጆች ለኔ በጣም አሪፍ ሰፖርት ሲስተሞች ነበሩ ላይክ እነሱን ፔኔትሬት አድርጎ አልፎኒ ጋር መምጣት የሚችል ነገር አልነበረም ላይክ በቃ በደንብ ነበር ይጠበቁኝና ለኔ በጣም ሴፍ ስፔስ ነበር ጥሩ ጊዜ ነው ያሳለፍኩት ቁርአንም እየተማራለሁ ቁርአን ያስቀሩኛል ምናምን እነሱ መስጊድ እንሄዳለን ብዙ ጊዜ ቅዳሜና እሑድ መስጊድ ነን ዳዋ ምናምን ሲኖር እንትን እንላለን ምናምንና ይሄ አሪፍ የሆነ ሴኩርድ የሆነ የራስሽ ሰርክል ኖርሽ የምትኖሪበት እንደዛ አይነት ህይወት ነበረውና ያው መጨረሻ ላይ የማይደርስ ነገር የለም ግራጁዌሽናችን እየደረሰ መጣና መጨረሻ ላይ ደወለችልኝ አክስቴ ላይክ ግራጁዌሽን ሳምንት ምናምን ሲቀረው ደወለችልኝ
እና እንዴት ነሽ ምናምን ብላ ቀጥታ ወደ ጉዳዩ ነው በቃ የገባችው። እንደሚያስፈልግሽ ለግራጁዌሽን ምናምን ስንት ብር ያስፈልግሻል ምናምን እና እንመጣለን ምናምን አለች። ከዛ ላይክ ኦኬ ፋይናሊ በቃ ነገሮችን መተው ጀመረሽ ማለት ነው ገባሽ። እኔም እንደማልመለስ ሲገባት በቃ ነገሮችን መተው ጀመረሽ ማለት ነው ምናምን ያሰብኩኝ እኔ በቃ ግራጁዌሽን ደረሰ ምን አለ እነሱም መጡ ባህር ዳር ላይ ያስመርቁኝ ማሚ አክስቴ አቡ አጎቴ ምናምን ነው ተሰብስበው መጡ ምናምን ምርቃትም አለፈ ምን አለ ያው ሲመጡ እኔ ጃቤን አድርጋለሁ ምን ብያለሁ ምናምን ሌላ የታዋት ማያውቋት አይነት ሩት ነኝ ማለት ያሰራል። አክቹሊ ቤተሰብ ፊት እንደዛ ሆኖ መቅረብ ለመጀመሪያ ጊዜ ያሰራል በጣም ነው። ልቀበላቸው ኤርፖርት ሲሄድ በቃ የነበረው ጭንቀት ውስጥ ጭንቀት አይምሰላችሁ በቃ የሆነ በምን አይነት ወይ ሪአክት ያደርጋሉ የሚለውን እንትን ለማለት ማለትና ሄድኩኝ ተቀበልኳቸው። ግራጁዌሽን አለቀ ምን አለ ምናምን ያው እኛ ክሊራንስ ጨርሰን ነው ወደ ቤታችን የምንመጣውና እነሱ ቀድመውን ነው የሚመጡትና እኔ ባይ ዘ ዌይ ማይንድ ውስጥ የነበረው ምንድነው ፋሚሊ በቃ አትላስቴን ነገር መቀበል ካልቻለ ባህር ዳር እቀራለሁ ብዬ ያሰብኩት እኔ በቃ ባህር ዳር እቀራለሁ እዛው ስራ ፈልጋለሁ እዛ ኦሬዲ አለ በጣም ብዙ ሙስሊም ኮሚኒቲ የሚያቀኝ ሰፖርት የሚያደርገኝና በቃ ላይፍ ላይ ከብድ ይችላልና በቃ እዚሁ እቀራለሁ ብዬ ያሰብኩት ምክንያቱም እኔ ዘሳለ አያቴ ጋር መሄድ እችላለሁ ነግራቻለሁ ላይክ የማሚ የእናቷ ቤተሰቦች በሙሉ ሙስሊሞች ናቸውና እዛ ሄጄ መኖር እችላለሁ ምናምን ግን ማዘርጌ ጋርም መሄድ እችላለሁ ግን ምንድነው መጨረሻ ላይ ፋሚሊ ውስጥ ነው ኮንፍሊክት የምታስነሱት ገባሽ ላይክ ኦሬዲ እና እንቀበልም ያለውን ነገር እነሱ ተቀብለው እንትን አሏት ወሰዷት አይነት ነገር ነው የሚሆነው ገባሽ። ከዛ ደግሞ ላይክ አያቴ ጋርም ቢሄድ ኦኬ ናው ሙስሊም ስለሆነች የምትፈልገው የራሷን ሰዎች ብቻ ነው እንጂ እኛን ከዚህ በኋላ ነሰሰሪ ናቸው ላይፌ ላይ ብላ አታስብም የሚለው ነገር ነው የሚመጣውና ይሄ ፋሚሊ ኮንፍሊክት ውስጥ መግባት አልፈለኩም እኔ ይሄ ቤተሰብን የሚያነካካ አይነት ነገር ውስጥ መግባት አልፈለኩምና በቃ እዚሁ ላይፌን እቀጥላለሁ ብዬ ነበር ያሰብኩት። ከዛ መጡ ምናምን መጨረሻ ላይ እነሱ የሚሄዱበት ቀን በቃ ማውራት አለብን ምናምን አለችኝ አወራን ምናምንና እኔ እንትን አይደለም ላይክ ሃይማኖቱ ሀፕን ማድረጉ አይደለምና እንዴት አትነግሪኝ መጀመሪያ ላይክ እኔ በጣም እንደ ጓደኛሽ ነው የምታይ በጣም ቅርብ የሆንኩኝ ሰው ነኝ ምናምንና ይሄን ነገር ከኔ መደበቅሽ በጣም ነው ያሳዘነኝ እና ላይክ መንገድ ነበረብሽ ለኔ ምናምን አለችኝ። አቡም በቃ ያው የሰው ልጅ የፈለገውን ነገር ነው ሊያምን የሚችለው እንግዲህ ማንንም ማስገደድ አንችልም ምናምን ሆነ ኮንቨርሴሽኑ ማለት ነውና እኔ አወዝ አክቹሊ ሪሊፍድ በጣም ነው ሪሊፍድ የሆንኩትና በቃ ሶሪ አልኳት ይቅርታ ላይክ ልክ ነሽ መናገር ነበረብኝ ማብራራት ነበረብኝ መጀመሪያ ግን አንቺ ሃይማኖትን ከምታይበት መንገድ አንፃር መጥቶ ላንቺ እንደዚህ ነው ብሎ መናገር ከባድ ነው በጣም ምክንያቱም አይ ኖ ላይክ የምትቀበየው ነገር እንዳልሆነ አይ ካን አንደርስታንድ እና ከዛ ፍርሃት አንፃር ነው ይቅርታ ላይክ እንትን ማለት ነበረብኝ ምናምን ብዬ አውርተን ጨረስን። እኔ በዚህ ሪሊፍድ በቃ በጣም ማለት ነው። ከዛ ጨርሰን መጣን እኔም ጓዜን ጠቅልዬ ብዬ ምናምን ከባህር ዳር ወደ ቤት መጣኝ ማለት ነው። የመጣሁኝ ቀን ትዝ ይለኛል ይሄ መስከረም ላይ የሚከበረው ጥምቀት ነው መስቀል ነው አይደል የሚከበረው የመስቀል ቀን ነው እኔ አዲስ አበባ የመጣሁትና ገባሁ ምናምን በቃ ቤቴ ያው በኩራት ኦሬዲ ፋሚሊዎቼ የተቀበሉት ነገር ስለሆነ ብዬ በኩራት ሂጃቤን አድርጌ ምን ብዬ ምናምን የመጣሁት እኔ በቃ ከባህር ዳር ቤቴ ገባሁ ምናምን ሻወር ወስጄ ምን ብዬ ምናምን ጨርሼ ቁጭ አልኩኝና ይሄ ሰፈር ውስጥ ይከበር የለ መስቀል ምናምን ልናከብር ልንወጣ ነውና ቡና የምታፈይው አንቺ ነሽ ነይ ምናምን ነገር አለኝ ፋዘር ማለት ነው። ከዛ ላይክ ዋይ ሚ ማለት ዩ ኦሬዲ ኖ ላይክ እንትን እንደማለልና አሁን እሺ እምቢ ምናምን ገና ከመምጣቴ ለምን ተጣ ገባ ውስጥ ገባለሁ ምናምን አልኩኝና ኦኬ እሺ ምናምን ብዬ ወጣሁኝ። ቡና ምናምን ተፈላ ምናምን ሴሌብሬሽኑ ሲቀጥል በቃ እኔ መግባት አለብኝ ያው ያልከኝ ነገር ለማድረግ ነው ምናምን ብዬ ወደ ቤት የገባሁኝ ማለት ነው። እና የሚገርማችሁ ነገር ነገሮች እኔ እንዳየኋቸውና እኔ ፕላን እንዳደረኳቸው አልነበረም። ላይክ ፋሚሊ መጥቶ ያንን ፊድባክ ለእኔ ሰጠኝ ኢትስ ቢካዝ ኦልሬዲ እንደምቀር ስላወቁ ነው እንጂ አክሴፕት ስላደረጉት አይደለም። እና ከሚከበረው ነገር ተከብሮ ምናምን አልቆ ውስጥ ልክ ቤት ከገባ በኋላ ፋዘር ሌላ ኮንቨርሴሽን የተጀመረ ምንድነው እሱ ጭንቅላትሽ ላይ ያደረግሽው ምናምን አለኝ። ከዛ ላይክ ይሄ ሂጃብ ለምን ሂጃብ የምታደርጊው ምንድነው ሂጃብ ምናምን ሙስሊም ስለሆንኩ ሂጃብ ማድረግ ስላለብኝ ሂጃብ አደርጋለሁ ውጭ ስወጣ ሌሎች ወንዶች ስላሉ ላይክ ማየት የማይገባቸው ሰዎች ስላሉ ሂጃብ ማድረግ ስላለብኝ ኦኬ ስለዚህ አሁን አንቺ ሙስሊም ነኝ ነው የምትይው ምናምን አለኝ። አዎ ሙስሊም ነኝ ኦልሬዲ ኮሚኒኬት ያደረገ መስሎኝ ነበር ምናምን ኖ ምንም ኮሚኒኬት ማድረግ ያለውም ሌላ
ታሪክ ተፈጠረ በቃ ሌላ ታሪክ ተፈጠረ ስለሽ ሌላ ኮንቨርሴሽን ነው በቃ እዛ ጋር የነበረውና ያ it was the cover page ገባሽ it's okay ችግር የለውም የሚለው ኮንቨርሴሽን ባህር የነበረን ኮንቨርሴሽን it's a cover page በቃ ኦሬዲ ሉዝ ከምናረጋት ትሪክ አድርገናት ወደ ቤቷ ትምጣና ከዛ በኋላ ያለውን ነገር ኬሪውን እናረጋለን ነው የነሱ ሐሳብ ገባሽ ከዛ ቁጫልና አንቺ ለምንድን ነው እስልምና ምን ስለ እስልምና ሲጀምር ምን የምታውቂው ነገር አለ እስልምና እና በነገራችን ላይ ቴክ አ ኖት እኔ ያሳደገኝ አባት አቡ he is an atheist ብያቸዋለሁ ትናንትና ሁሉም ሰው የፈለገውን እምነት የመከተል መብት አለው እኔ ግን የየትኛውም እምነት እንትን አይደለም አባል አይደለም ግን ሁሉም ሰው የፈለገውን ነገር የመከተል መብት አለው ማንንም ፎርስ ማድረግ የለበትም ብሎ የሚያምን ሰው ነው በማንበብ የሚያምን ሰው ነው የሰው ልጅ ሎጂካል ነው እምነትን በመከተል ላይ የሚያምን ሰው ነው ይሄ የሰው ልጅ የሆነ እምነት ውስጥ ስለተወለደ ብቻ ያንን እምነት ይዞ መቀጠል አለበት ብሎ የማያስብ ሰው ነው ሲጀመር እስልምና ሲሆን ግን ነገሮች ይቀየራሉ ቀደም ይሄንን ነው ስልሽ የነበረው ሁሉም ነገር ችግር የለውም እስልምና ሲሆን ግን ችግር አለው እስልምና ሲሆን ግን ሌላ ተአምር ነው ሌላ ዓለም አይቶት የማያውቀው አዲስ ነገር ነው በቃ ነው አንቺ አሁን ለምንድን ነው እስልምና ከተላለለ ብለሽ ምናምን ወሰንሽው ከዛ እኔ አንብቤ ላይክ እኔ the easy way ነው በቃ ኮንቨርሴሽኑ እንዲቀጥል የፈለኩትና በቃ እኔ አንብቤ አጥንቼ አነጻጽሬ ሞር ለኔ ሴንስ የሚሰጠኝ እምነት ላይክ በከተለው ልክ ነው ብዬ የማስበው እምነት ስለሆነ ነው እስልምና ሊመረጥኩትና ኦሬዲ ላይክ ዝም ብዬ ኢምፓሲቭ ብዬ ሳይሆን አስቤበትና አንብቤ ምን ብዬ አውቄ ነው እዚህ ነገር ውስጥ የገባሁት ናትና ምንድነው አንብበሽ የምታውቂው አለኝ ምንድነው አንብበሽ የምታውቂው ይሄ ሴንስ የማይሰጥነት ሲጀመር አንቺ እኔ ሁላ ዘመን አንቺን ያስተማርኩትና ይሄንን ሁላ እንትን ያልኩት እንደዚህ አይነት ጭንቅላት ኑሮሽ እንደዚህ አይነት ማይንድ ሴት ኑሮሽ እንዴት ነው ሃይማኖት ሲጀመር እኔ መጀመሪያም ሃይማኖት መኖራችሁ ሰፖርት አላደረኩም ጭራሽ ደግሞ እስልምና አለ ጭራሽ እስልምና እንዴት አይምሮ ያለው ሰው ይልን ሊያስብ ይችላል ከዛ ይሄ ኮንቨርሴሽን ባይዘው 3 ሰዓት ጀምሮ ማታ 3 ሰዓት ላይ ጀምሮ ሌሊት 9 ሰዓት ያለቀ ኮንቨርሴሽን ነውና የሆነ ሰዓት ላይ እኔ ይሄ እንዴት ነው ሰምታችሁ ታውቃላችሁ ሰዎች ኢንቨስቲጌት ሲደረጉ የሆነ ዳርክ ሩም ውስጥ ምናምን አስገብታችሁ ከዛ አይምሮአቸው መጨረሻ ላይ ድሬንድ ሆኖ ሃሉሲኔት ማድረግ ምናምን የሚጀምሩት ነገር አክቹሊ እኔ ያ ነው ሀፕን ሲያደርግ የተሰማኝ ቢካዝ መጨረሻ ላይ ከቃላት ውጪ ሁላውን ይሄ ኤክስፕሌን ከማድረግ ሁሉ በላይ ሆነብኝ ነገሮች ገባሽ ቢካዝ ኦቨር ኤንድ ኦቨር እያስረዳውኝና ላይክ የሆነ ሳለ በጣም ካፌ በላይ ሲሆንብኝ ምን አልኩት እኔ አሁን አንተን አልኩት በመጽሐፍ ቅዱስ የምታምን ሰው አይደለም በቁርአን የምታምን ሰው አይደለም በምንም ሃይማኖት ላይ የምታምን ሰው አይደለም ስለዚህ አሁን አንተ እኔ እስልምናን እንዴት ተከተልሽ ብለህ ስትጠይቀኝ ከምን አንፃር ነው ላስረዳህ የምችለው አልኩት ከምን አንፃር ላስረዳህ ያንተ መጽሐፍ ይሄንን ይላል የኔ መጽሐፍ ደግሞ ይሄ ይላል ብዬ ምን አነጻጽሬ ልንገርህ you know like now ለምሳሌ አክስቴ ብትጠይቀኝ ጥያቄ እሷ ያዘችው እምነት አለ ለምንድን ነው የሱን አምላክ አይደለም ለምን አልሽ ብላ ብትጠይቀኝ የምመልሰው መልስ አለ ገባሽ በስላሴ ለምን አታምኝም ብትለኝ የምመልሰው መልስ አለ እዚህ ጋር ግን እሱ like ከየትኛው እምነት አንፃር ነው even argument ላቀርብ የምችለው ከሱ ጋር እና like እሷ ጥያቄ ብትጠይቀኝ it's reasonable ነው አንተ ግን ለምትጠይቀኝ ጥያቄ in the first place በሳይንስ ብቻ የምታምን ሰው like በኢቮሉሽን ቲዮሪ የምታምን ሰው እንዴት ብዬ ነው አምላክ አለ የለም ብሎ የሚያምን ሰው ሲጀምር ከምን አንፃር ነው ታስረጁ ነገሮችን ከምንም አንፃር እኮ አታስረጁ ምክንያቱም ተመሳሳይ ቤዝ የላችሁም in the first place ገባሽ ከዛ በጣም በቃ ምንድነው በምክንያት ነው ሃይማኖት የመረጥሻል ላይክ ብር ነው የምትወጁ ሰው ነው የምትወጁ ወንድ ነው እንደዚህ ነው ምናምን እኔ የምወደው ወንድ የለም ልማር ነው የሄድኩት ትምህርት ነው ተምሬ የመጣሁት ሁለተኛ ነገር ደግሞ ከገንዘብ አንፃር እኔ ይቅርታ አድርጉልኝና ላይክ ገንዘብ ምናምን ያላችሁ የምታወሩት ወሬ እኔን አንደርማይን ከማድረጉ በፊት እናንተ ነው አንደርማይን የሚያደርገው ቢካዝ በጥሩ አስተዳደግ ያደገች ሁሉ ነገር ተሟልቶለት ያደገች ኦሬዲ ጥሩ ፋይናንሻል ስቴቢሊቲ ላይ ያለ ቤተሰብ ያለው ልጅ ገንዘብ ብሎ ሌላ ቦታ ሊሄድ አይችልም ገባሽ ላይክ የሆነ ነገሮች ማታውቂው ነገር ሲሆን ሊያጓጉብሽ ይችላል እንጂ ኦሬዲ ያለው ሰው ገንዘብን ብሎ የሆነ ቦታ ላይ ሄዶ ሊወድቅ አይችልም because እኔ በዛ ሰዓት like ገንዘብ የሚያሳስበብኝ እድሜ ላይ አይደለም ሲጀመር ገባሽ like already family ሁሉ ነገር ፕሮቫይድ ያደረገልኝ ነው የምኖረውና ገንዘብ እንዴት ነው ሊያሳስበኝ ይችላል ኦቨር ኤንድ ኦቨር እና መጨረሻ ላይ በጣም ካቅሜ በላይ ሆነብኝና እኔ በቃ ይቅርታ አምሷሪ አልኩት አምሷሪ አንተ የምትፈልገው መልስ ልሰጥህ አልችልም ማለት አንተ እውነት ነው ብለህ አይምሮ የተቀበለው መልስ እኔ ልሰጥህ አልችልም because እውነታው ያ አይደለም የኔን እውነታ ኦሬዲ ሼር አድርጌላችኋለሁ ያንን የማትቀበሉት ከሆነ እናንተ አትቀበሉት እንጂ የሌለ ነገር like የሌለ እውነታ አውጥቼ ልሰጥ አልችልም ለሰው እና በቃ እኔ this is my reality ሌላ ምንም ነገር ልናገር አልችልም
ከዛ መጨረሻ ላይ በጣም አግሬሲቭ እየሆነ መጣች ምናምንና እኔ ማለት የምሬን የምልሽ አዲስ ላይ እንደ አንድ ወላጅ ይሄ ከሃይማኖቱ አንፃር ሳይሆን ይሄ ወላጆቼ ብለሽ የምታስቢያቸው ሰዎች ከዛ ደግሞ ላንቺ እንዴት ነው ያንቺን ፖቴንሻል የሚያውቁ ሰዎች የሆነ አይነት አመለካከት ስላንቺ ሲኖራቸው ልብሽን ቀልብሽን የሚሰብረው ነገር ምን አለ መጨረሻ ላይ ይሄ ስንት ሰዎች እዚህ ሃይማኖት ውስጥ እንገባለን ብለው መጨረሻ ላይ ቴሮሪስቱ ነው ኢንዳፕ ያደረጉት ወስደው የአሸባሪ ቡድን ውስጥ አስገብተዋቸው አሸባሪው ነው ሰው በየቦታው እየገደሉ እንደዚህ ያሉ ምናምን ከዛም ላይክ የት ነው ላሸብር የምችለው እኔ I have no idea like ኢትዮጵያ ውስጥ ነው ላሸብር የምችለው የት ነው ላሸብር የምችለው እኔ am just an individual ወደ እስልምና የመጣው እንገባሽ እና I don't know how ከአሸባሪነት ጋር እንዴት ሊንክ ልደረግ እንደምችል and then the next thing is አንቺ ጀመር የተማርሽ ሰው ነሽ አለ በጣም like ለፍተን ነው አንቺን እዚህ ቦታ ላይ ያደረስንሽና እንደተማረ ሰው እንዴት አንድ ጭንቅላት የሌለው ሰው ይሄ ከገጠር የመጣ ማህይም የቤት ሰራተኛ ምናምን እንዲከተል የሚችለው እምነት እንዴት ልትከተይ ይቻላልሽ አለ እና እንዴ የሆነ like እኔ እዛ ሳለ የሚሰማኝ ስሜት እንዴ ብዬ ልገልጽልሽ እንደምችል አላውቅም ምክንያቱም ከፋሚሊ ጋር ስታወሪ ሁሉ ጊዜ ቶንሽን ማየት አለብሽ ከፍ ብለሽ የምትናገሪ ሲያችም ተመናቅረሽ የምትናገሪ አትችይም ገባሽ because የግዴታ የምታከብሪያቸው ሰዎች ናቸው እና አሁን አንቺ ምንድነው ከዚህ በኋላ የምትሆኚው አለኝ ማለት ምንድነው የምትሆኚው አንቺ እንዴት ነው እንትን የምትይና የሆነ ሳለ በጣም ኮንፊውዝድ እንዴ እኔ እኮ ሙስሊም ነው እንጂ የሆንኩት በሽተኛ አይደለም የሆንኩት like እስቲ መስራት እችላለሁ መማር እችላለሁ ብዙ ነገሮችን ማድረግ እችላለሁ ምናምንና like እንዴት ነው እንደዚህ የምታየው እስልምናን መከተል እኮ እንትን ማለት አይደል ኖ እኔ አንቺን ከዚህ በኋላ ክሪፕልድ እንደሆንሽ ነው ማይሻለኝ ይሄ ምንም አቅም የሌለው ሰውና actually ከነሱ እኔ በጣም ሉክ አፕ ማድረጋቸው ሰዎች ናቸውና ከነሱ ያ መንጣቱ ለኔ በጣም ቀላል አልነበረም በጣም ቀላል አልነበረም ማለት እንኳን ዓለም ሴት ልጅ ከመልኳ ከሰውነቷ ይሄ ፊላክስ ዲስፕሌይ ከምታረገው ነገር ላይ ማየት እንደማይችል እናውቃለን ሁላችንም ስፔሻሊ የዌስተርኖች እሳቤ ሴት ልጅ ቴክስቹዋላይዝ ከማድረግ ፊዚካል አፒራንሷን የሆነ ቦታ ላይ አፒል እንዲያደርግ ማድረግ ከዛ በኋላ በዛ ነገር እሷ ማኒ ሜክ ስታረግ ትልቅ ቦታ ላይ ስትደርስ ምናምን ማየት ይሄ የዓለም እሳቤ እንደሆነ እናውቃለን ግን ኢቨን ቤተሰቦች ያሳደጉት ሰዎች አንቺን ከሴትነት በላይ ይሄ ከበር ማድረግሽ አይምሮሽን እንደመሸፈን ላይክ እንደማነስ እንደሆነ እንዲሰማሽ ማድረግ በጣም ከባድ ነገር ነውና በቃ የሆነ ሰዓት ላይ እንትን አልኩኝ ጊቭ አፕ አደረኩኝ ማለት ይሄንን ኮንቨርሴሽን መቼም ዊል ላደርግ አልችልም ኦልሬዲ እነሱም አንደርስታንድ ሊያደርጉት የሚችሉት ነገር አይደለምና በቃ ያለኝ አማራጭ I don't know እኔ ፍሬሽ ግራጁዌት ነኝ ስራ የለኝም የምሄድበት ቦታ የለም ምን የለም ምናምን like ምንም የማውቀው ነገር የለም like አይ ነው በቃ እንደፈለጋችሁ ነው ከዚህ በኋላ ከቤታችሁ እወጣለሁ ምናምን ብዬ እንትን ማለት የምችልበት ቦታ አይነት አይደለም ከዛ መጨረሻ ላይ ምን አለኝ እኔ አሁንም ቢሆን እኛ አንቺ ሙስሊም ሆነሽን አሁንም ቢሆን አንቀበልም ማለት like ሩት ሙስሊም ናት የሚለውን ነገር በምንም ታምር እንቀበል አንችልም ስለዚህ ይሄንን ኮንቨርሴሽን ከዚህ በኋላ ደግመን እንደሚኖረን እርግጠኛ ነኝ like እኔ ኢኒሺየት አድርጌው ሳይሆን አንቺ ኢኒሺየት አድርገሽው መተሽ ይሄን ነገር ትቻለሁ ብለሽ like ኮንቨርሴሽኑ እንደሚኖረን እርግጠኛ ነኝና like አሁን አንቺ ሙስሊም መሆን እኛ በምንም ታምር የምንቀበለው ነገር አይደለም እና as long as ግን ይሄ ነገር እስከሚሆን ድረስ እዚህ ቤት እስካለሽ ድረስ ይሄ ሂጃብ መልበስ ምናምን መሸፋፈን ምናምን የምትይው ነገር እንዳታስቢ ከዚህ አንድ ነገር የምታረጊ ከሆነ ይሄ አንድ ላይ መኖር አንችልም ይሄ ኮኤግዚስት ማድረግ የሚባለው ነገር አንችልም በቃ እዛ መጨረሻ ላይ እኔ ሙስሊም ነኝ አልኩት እኔ እምነቴ ሙስሊም ነው እስልምና ነው ነገር ግን በአንተ ጣራ ስር እስከኖርኩኝ ድረስ like ይሄ እናንተ ማለት ያንተ ቤት ስለሆነ like ሩሉን ሜክ የምታደርጉት እናንተ ስለሆናችሁ በእናንተ ሩል እሄዳለሁ ግን እምነቴን የሚቀይረው ነገር የለም like አሁንም ቢሆን በኋላ ላይ ቆይታችሁ አታለልሽን ትተሽው እንደገና መልሰሽ ደግሞ እንደዚህ አልሽም እንዳትሉኝ እኔ እምነቴን አልተውም like ሙስሊም እስልምናዬን አልተውም ሙስሊም ነኝ ግን አስሎንጋስ እዚህ ቤት እስካለሁኝ ድረስ በእናንተ ሩል መሰረት መሄድ ስላለብኝ ኦኬ ሩልህን አከብራለሁ አልኩ በቃ መጨረሻ ላይ like ምንም ማድረግ አልችልምና አክስቴ ማለች በቃ በፍጹም እኛ አንቺ ስለ እስልምና ሲጀመር ምን የምታውቂው ነገር ኑሮ ነው ማለት እኛ እኮ ያደግንበት ነው like በረሃብ ምናምን ያደጉት እኔ ፋሚሊዎቼ እና የሙስሊም ኮሚኒቲ ውስጥ ነው like ብዙ ጊዜያቸውን ያሳለፉት ምናምንና
ይሄንን ምኑ ኢምፕረስ አድርጎሽ ነው ልትቀበዩ የምትችይው? እና አንቺ እውነት ክርስትና ውስጥ ያጣሽው ነገር ኑሮ ወይም ደግሞ ክርስትና ልክ ያልሆነ ነገር ኑሮ ነው ወደ እስልምና የገባሽው ብዬ እኔ በምንም ተአምር ላምን አልቻልም። ኢዘር የወደድሽው ሰው አለ፣ ካልሆነ ደግሞ ላይክ በገንዘብ ነው ሊሆን ይችላል። ሶ መጨረሻ ላይ እኔ ያንን ፖይንታቸውን እንደማይተውት ስለገባኝ መጨረሻ ላይ ምን አልኩኝ? ኦኬ እሺ በቃ በገንዘብም ይሁን በወንድም ምክንያት ተታልዬ ይሁን የገባሁት መግባቱን አንድ ጊዜ ገብቻለሁ፣ ግን ከገባሁ በኋላ ተመችቶኛል በቃ መጀመሪያ ተታለልዬም ከሆነ የገባሁበት ኢትስ ኦኬ ለእናንተ ሴንስ የሚሰጠው ያ ከሆነ ግን እኔ አሁን ተመችቶኛል በቃ እምነቱን ወድጄዋለሁ እና ይሄ ነው አልኩኝ። በቃ በጣም ማለት በጣም ረዥም ኮንቨርሴሽን ነበር ስልሽ አዲስ ረዥም ከመሆኑ የተነሳ አይምሮዬ መርሳቱን ጀምሯል ማለት እረስቸዋለሁ። የሆነ ብዙ ፓርቱን ሁላ እረስቸዋለሁ። ምክንያቱም ከሆነ ሰዓት በኋላ እንዴት ነው ኢነርጂ በጣም ድሬንድ ሆኖ ሃሉሲኔት ማድረግ ጀመርኩኝ። የሆነ እነሱ የሚያወሩት የሚሉት ነገር ምናምን አይ ኪፕ ወንደሪንግ እንዴ ዓለም ላይ ያለሁት ሙስሊም እኔ ብቻ ነኝ እንዴ ብዬ ማሰብ ጀመርኩ። ማለት እነዚህ ሰዎች ሙስሊም ከኔ ውጪ አያውቁም። ላይክ ጎረቤቶች አሏቸው፣ ፋሚሊዎች አሏቸው ምናምንና ላይክ የሚያውቋቸው ፋሚሊዎቻቸው ቴሮሪስት አይደሉም፣ ሴት ልጅ አይጨቁኑም፣ መጥፎ ሰዎች አይደሉም። ገባሽ? እና ይሄ ሳቤ እኔ ሙስሊም ስለሆንኩ ምን የመጣው ወይስ ሙሉ ህይወታቸውን ይሄንን ነገር ነው ሲኖሩ የነበረው እነዚህ ሰዎች ማለት አይ ዶንት አንደርስታንድ ነው። ለምሳሌ እስልምና የመሃይምነት እምነት ነው ብሎ የሆነ ሰው ሲናገረኝ እኔ ላይክ አባቴም ቢሆን ጎረቤቴም ቢሆን ጓደኞቼም ቢሆኑ ሲናገሩኝ አይ ወንደር ለምንድነው ወንደር የማደርገው? ፋርማሲ ሂዶ ሴት ፋርማሲስት እያስተናገደችው፣ ሴት ነጋዴ ንግድ ስትሰራ እያየ፣ ሴት ዶክተር እያየ፣ ሴት ዲፕሎማቲክ እያየ፣ ሴት መሪዎችን እያየ፣ ጦር ሜዳ ላይ ሴቶች ከወንድ በላይ ሲዋጉ እያየ እስልምና የድንቁርና እምነት ነው ሲለኝ የሆነ ሰው ለእኔ ዳዝ ሜክ ሰንስ። ገባሽ? ይሄ ተጨባጭ የምንኖረው ነገር አይደለም ያ ነገር እና ከየት ነው የሚመጣው ይሄ ሀሳብ? ከየት ነው ይሄ አስተሳሰብ የሚመጣው? እኔ ብዙ ጊዜ ለዚህ ነው የምለው ላይክ ይሄ ከእስልምና ውጭ ያሉ ሰዎች እስልምና ላይ የሚሰነዝሯቸው ኦፒኒየኖች ይሄ እውቀት ላይ ቤዝድ የሆኑ ሳይሆን ከመቆርቆር ሳይሆን ከማሰብ ሳይሆን ከጭፍን ጥላቻ የሚመጡ ሀሳቦች ናቸው። ከመጥላት አንዳንዱ ሰው ሃይማኖቱን አንደርስታንድ ባለማድረጉ ነው። ሁለተኛ ነገር ደግሞ የሙስሊም ኮሚኒቲው የተሻለ ኮሚኒቲ ስለሆነ ያንን ነገር መሆን ካልቻልሽ መጥላት ነው የምትችይው። ገባሽ? ይሄ if you can be them hate them የሚለው ሎጂካል አይደለ? ላይክ እነሱ መሆን ካልቻልክ ጥላቸው፣ ላይክ የሆነ አንቋሻቸው። that's the only thing እንጂ ለኔ ይሄ ሎጂካል አልነበረም እና coming from parents ደግሞ በጣም ከባድ ነበር እና አይ ቲንክ በቃ ይሄ ሃርድሺፑ እኔ የጀመረውን ይሄ ውስጥ ከዛ ጊዜ በኋላ ነው። ቢካዝ እኔ ግራጁዌት አድርጌ መጥቼ ላይክ በትንሽ ጊዜ ውስጥ ነው ስራ ያገኘሁት። ላይክ አይ ዶንት ቲንክ ቤት ሳምንት ምናምን ራሱ የተቀመጥኩ አይመስለኝም። እና ምን ሆነ ፋሚሊዎቼ ሂጃብ እንድለብስ አይፈልጉም፣ ኢስላሚክ የሆነ ነገር ዲስፕሌይ እንዲያደርግ አይፈልጉም፣ ቤት ውስጥ መስገድ አይቻልም ምን አይልም ምናምን እና ምንድነው የሚፈጠር የነበረው ቦርሳዬ ውስጥ ነው ሂጃብ ይዤ የምወጣው። የምሰግድበትን ሽቲ ቦርሳዬ ውስጥ ነው ይዤ የምወጣው። ከዛ ከቤት ወጥቼ አስፋልት ስደርስ ነው ሂጃብ የማደርገው። ቢካዝ ላይክ የሰፈር ሰው አለ እና የሰፈር ሰው ካየኝ ኦልሬዲ መናገሩ አይቀርም እና ያ ፍርሃት ስላለ አስፋልት ስደርስ ነው ሂጃብ ማድረግ የምችለው። እኔ ልብሴንም ኖርማል ልብስ ነው በቃ የምለብሰው። ከዛ በኋላ መስገድ ስለማልችል በዛሬም ስለመስገድ የግዴታ ሺቲ መስገጃ ልብስ ምናምን መያዝ አለብኝ ቦርሳዬ ውስጥ ማለት ነው። እና በጣም ከባድ እየሆነ መጣ። በጣም በቃ ለእኔ በጣም ከባድ ሆነ ያ ጊዜ። በቃ የሆነ ረዥም ጊዜ ነበረ። በጣም ከባድ እየሆነ መጣ እና ይሄ እንደዚህ አይነት ነገር ምን አይነት ችግር ይፈጥርባቸዋል መሰላችሁ? ይሄ አይደንቲቲ ክራይሲስ ውስጥ ይከትሻል እንደዚህ አይነት ነገር። ቢካዝ ሰው አንቺን ሲያይሽ ሁለት ነገር ነው የሚያየው። የሆነ ሳለ ሂጃብ አድርገሻል፣ የሆነ ሳለ ሂጃብ አታረጊም። እና ሰው አክቹሊ ከኋላ ያለውን ስቶሪ ሳይሆን የሚረዳው አንቺ ጋር ያለውን ነገር ነው። ገባሽ? ማለት እቺ እየቀለደች ነው የምሯ ነው። ሲመቻት ሂጃብ ታደርጋለች፣ ሳይመቻት ሂጃብ አታደርግም። ከዛ እኔም አፍራለሁ ስልሽ የሆነ መንገድ ላይ አውጥቼ ሂጃብ ምናምን ነገር ሳረግ ሰው የሆነ አስተያየቱ ምን እያደረግሽ ነው አይነት አስተያየት ነው። ገባሽ? እና ሰዎችን ወላሂ ጀጅ ማድረግ በጣም ከባድ ነው። ዩ ኔቨር ኖ የሰው ልጅ ምን አይነት ነገር ውስጥ እየሄደ እንደሆነ ላይክ በምን አይነት ነገር ውስጥ እያለፈ እንደሆነ ላይክ ዩ ኔቨር ኖ። እኔ አሁን እዛ ፖይንት ላይ ላይክ ማንም የሚረዳ ሰው አልነበረም ያንን ነገር እና እንኳን አይደለም ይሄንን ሙስሊም የሆነው ሰው ሙስሊም ሰው የሆነው ሰው ራሱ በጣም ጀጅ ያደረገኝ ነበር። ኦይቺ ልጅ በቃ እየቀለደችው ማለት ነው ይሄንን ነገር አይነት ነገር ነው እንትን የሚለው የነበረው እና በጣም እኔን በቃ አይደንቲቲ ክራይሲስ ውስጥ ከተተኝ። በቃ ላይክ የፋሚሊ ፕሮግራም ሲኖር
you know like ልብስ ተለብሶ ምናምን ኖርማል ይሄ ለፕሮግራም የሚሆን ልብስ ለብሰሽ መሄድ አለብሽ እዛ ቦታ ላይ እና ያ ለፕሮግራም የሚለበስ ልብስ አጭር ልብስ ሊሆን ይችላል ሪቬሊንግ የሆነ ልብስ ሊሆን ይችላል ጸጉርሽ ተሰርቶ ሽክ ብለሽ አምሮብሽ ምናምን መሄድ አለብሽ ምናምን እና አንቺ ውስጥ ያለው ነገር ሌላ ነው እዛ ጋር ደግሞ ላይክ ዲስፕሌይ ማድረግ ያለብሽ ነገር ሌላ ነውና እኔ በቃ በጣም አይምሮዬ እንትን ውስጥ ገባ አይምሮዬ በጣም ጭንቀት ውስጥ ገባ በቃ በጣም እየተጨነኩ መጣሁ በቃ በዛ ምክንያት ማለት ነውና አንደኛ ከቤት ለማውጣት ሁለታ መናገር እኔ ከቤት ወጥቶ የመኖርም ኤክስፒሪየንስ የለኝም ፋሚሊዎቼ በፍጹም አይፈቅዱም እኔ ከቤት መውጣት የሚባል ነገር በፍጹም ይፈቅዱልኝ ፋሚሊዎች አይደሉ ላይክ ያን ያህል ፋይናንሻል ስቴቢሊቲውም አልነበረኝም እኔ ወጥቼ እንትን ለማለትም እና I think ወደ ስንት ዓመት ምናምን አካባቢ ይሆናል መሰለኝ በጣም ከባድ ጊዜ አሳለፍኩ በቃ በጣም ከምላችሁ በላይና እኔ እዛ ፖይንት ላይ ጾም ረመዳን ይመጣል ረመዳን ሲመጣ ሌሊት ተነስቶ ለመስገድ ከባድ ነው ሱብሂ ለመብላት በጣም ከባድ ነው ሲጀመር ይሄ የምትበሉበት ምናምን ፋሲሊቲም ሲጀመር ያለም ሌሊት ተነስቶ ምናምን ኪችን ገብቶ ተንጎዳጉቶ ምናምን መብላት ላይክ ሌላ ጥያቄ የሚያስነሳ ነገር ነውና ረመዳን ሆኖ በዓል ይሆናል በዓል ሲሆን የግዴታ መብላት አለብኝ ጾም በዛ ምክንያት ፈታለው ምናምን በጣም ከባድ እየሆነ መጣና እኔ በጣም ለራሴ ማዝነው ግን ላይክ ከዚህ ሁሉ ስትራግል መሃል ለራሴ በጣም ማዝነው አንድ ነገር እንደነበር ታውቂያለሽ እኔ በዛ ፕሮሰስ መሃል እኔ I was trying to prove ለፋሚሊዎቼ ወደ እስልምና መንጣቴ እቺ እነሱ የሚያውቃቸው ልጃቸውን የተሻለ ሰው ነው እንጂ ያረጋት መጥፎ እንዳላረጋት ፕሩቭ ለማድረግ ነበር እኔ የምሞክረው በዛ ሁሉ ማለት በቃ ሱብሃንአላህ I tried በጣም ማለት ከምላችሁ በላይ I tried በቃ ይሄ ፕሩቭ ለማድረግ እኔነቴ ማንነቴ እንዳልተለወጠ ስቲል ያቺ ያሳደጓት ልጃቸው ያቺ እነሱ የሚያውቋት ትንሽ ልጅ እንደሆንኩኝ ፕሩቭ ለማድረግ ኢቨን ከዲን አንፃር ማድረግ የማይጠበቅብኝ ነገሮች ላይ ያረኩኝ ነበር መሞክሬ ነበረው ማለት ነውና አይሰራም በነገራችን ላይ በቃ አይሰራም ይሄ እንደዚህ አይነት ውስጥ አሁን ያላችሁ ሰዎች አቁሙ ፕሩቭ ለማድረግ አቁሙ በነገራችን ላይ ምክንያቱም አይሰራም መቼም ወርክአውት የማያደርግ ነገር ቢኖር እሱ እና ኢቭን እንኳን አይደለም ወርክአውት ሊያደርግ ይቅርና ይሄ ድሮ ለእናንተ የነበራቸው ልብና ከዛ በኋላ እናንተ ወደ እስልምና ካወጣችሁ በኋላ የሚኖራቸው ልብ it will never be the same በቃ መቼም ተመሳሳይ ሊሆን አይችልም like የሚያችሁ እይታ መቼም ተመሳሳይ ሊሆን አይችልምና እኔ በጣም ብዙ ጊዜ ያሳለፍኩት ለነሱ ፕሩቭ ለማድረግ ነው ላይክ ይሄ እኔ ያለሁበት ነገር መጥፎ ነገር እንዳልሆነ ፕሩቭ ለማድረግ ነበር በቃ በጣም ስሞክሬ ነበርውና እኔ በሰዓቱ ብዙ ኦፕሽኖች ነበር እንሰላችሁ እናቴ ጋር መሄድ ይችል ነበር ላይክ because እናቴ ኦሬዲ ላይክ ነገሩ ቢደብራትም እንደማትገፋኝ አውቃለሁ እና መሄድ ይችል ነበር እሷ ጋር አያቴ ጋር መሄድ ይችል ነበር ላይክ ለኔ ኮንፈርት እንሰጣኝ ላይክ ሙስሊም ኮሚኒቲ ውስጥ ገብቼ መኖር ይችል ነበርና ግን ኮንስታንትሊ እኔ አይምሬ ውስጥ የነበረ ነገር ምንድነው ነው ላይክ ማድረግ የለብኝ ማለት አንተኝነት ዘዴ በጣም ትልቅ አቅም ያለብኝ ስለዚህ እዚህ ቦታ ላይ ሁኜ ነገሮችን ፕሩቭ ለማድረግ ነው መሞከር ያለብኝ እንጂ ላይክ መሄድ የለብኝም ላይክ ፋይት ማድረግ አለብኝ እዚህ ቦታ ላይ ብዬ ነበር ማስብ የነበረውና ከነሱ ሳይድ ግን የሚመጣው ነገር ላይክ ኮንስታንት የሆነ ሪዚሊያንስ ነው እንጂ የመቀበል ጉዳይ አልነበረም እና የሚያሳዝነው ነገር ምንድነው እንደዚህ አይነት ቦታ ላይ ስትሆኑ ለሜንታል ሄልዛችሁ አሪፍ አይደለም ጥሩ አይደለም በቃ የሆነ ጥፋት ሳታጠፉ ጥፋተኛ እንደሆናችሁ ይሰማችኋል ኮንቲኒየስሊ ይቅርታ ትጠይቃላችሁ ኮንቲኒየስሊ ሶሪ ትላላችሁ ዲስአፖይንት እንዳረጋችሁ ነው የሚሰማችሁ ያንን ነገር ፕሩቭ ለማድረግ ነው ኦቨር ኤንድ ኦቨር የምትሞክሩት ምናምንና ኢማጂን በማታረጉበት ሌቭል ያ ነገር የእናንተ ላይፍ ውስጥ ኢንተርፌር ማድረግ ይጀምራል ላይክ በጣም ኢንተርፌር ማድረግ ይጀምራል ተስፋ መቁረጥን ያመጣል ግን በጣም ብዙ ተስፋ የቆረጥኩባቸው ጊዜዎች ነበሩ ላይክ በቃ እኔ ይሄን ነገር ኦቨርካም ማድረግ አልችልም በቃ ለምንድነው እንደዚህ ለምንድነው በቃ ከባድ እንዲሆንብኝ የሆነውና በቃ እኔ ነገር ኦቨርካም ማድረግ አልችልም በቃ የተሳሳተ ውሳኔ ነው ማለት ነው በቃ የወሰንኩት ይያልኩኝላ ማሰብበት ጊዜ ነበርና ያንን በማሰብ መሃል ደግሞ ይሄ መውደቅ ድሮ ወደ ነበረው ላይፍ ስታይል መመለስ ላይ በቃ ሂጃብ ካላረኩኝማ አላረኩም ሲጀመር ምኑን ሙስሊም ሆንኩኝ በቃ ሌላው ነገር ላይ መዘናጋት መድከም ቢካዝ ይሄ እንትኑን ዲንን በነፃነት ፕራክቲስ የማድረግን እድል ካላገኛችሁ ይሄ ማዕናውን በደንብ ማግኘት አትችሉም በደንብ ማጣጣም አትችሉምና እሱ ነገር የሆነ እየራቃችሁ እንድትመጡ ያደርጋችኋል ይባስ በዛ ላይ እኔ ላይክ አዲስ አበባ ነው ተወልጄ ያደግኩት ከነበረኝ ላይፍ ስታይል እና ከነበርኩበት ሪሊጅን አንፃር የነበሩኝ ጓደኞች በሙሉ ክርስቲያኖች ናቸው አብሮ አደጎቼ ምናምንና አንድ ሙስሊም ጓደኛ የለኝም ማለት በሰዓቱ አንድ ሰው የለም አጠገቤ ላይ ማለት ይሄ በቃ አይዞሽ አብሽሪ እንደዚህ እናደርጋለን እንደዚህ ይሆናል እንደዚህ እንትና የሚለኝ ሰው አልነበረምና
እኔ አይ ሪሜምበር በጣም ዱዓ አደረግ ነበር እንዴ ለምንድን ነው እኔ አላህ በቃ ሙስሊም ጓደኞችን ማትሰጠኝ ላይክ የሚደግፉኝ የሚያግዙኝ የሆነ ነገር የሚሉኝ እያልኩኝ አስብ ነበርና ላይክ በሰዓቱ ደግሞ እንደዛ አይነት ሰዎች አልነበሩም እና አሁን ሳስበው ላይክ እኔ አላህ ይሄንንም ለምክንያት ነው በዚህ ሀዲስ ውስጥ ምን እንዳልኩ ያደረገውና በጣም ከባድ ነው ብቻ እነዛ የሆነ 2 አመታቶች በጣም ከባድ ነበሩ ለኔ ይሄ በቃ የማንነት ጥያቄ ውስጥ ገባ አይደንቲቲ ክራይሲስ ውስጥ ገባው ሰዎች የኔ አይደንቲቲ ጥያቄ ውስጥ ገቡ እኔ በዛ ሰዓት ላይ ኦፊስ ውስጥ ነበር የምሰራው ላይ አሪፍ ፖዚሽን ነበረኝ የምሰራበት ቦታ ላይ ምናምንና የሆነ ሰዓት ላይ ሳይን ሂጃብ አደርጋለሁ የሆነ ሰዓት ላይ ሂጃብ አላደርግም መታወቂያ ፎቶ ሲወጣ ሂጃብ የለውም ምናምንና የሆነ ፒፕልስ ቴክ ዩ እንደ ጆክ ባይ ዘ ዌይ እንደዚህ አይነት ነገር ሲኖር ህይወታችሁ ውስጥ ሰው ሲሪየስ ላይ ወስዳችሁ አሰ ጆክ ነው የሚወስዳችሁ ገባችሁ የሆነ ሰዓት ላይ እንደዚህ ናት የሆነ ሰዓት ላይ ደግሞ እንደዚህ ናት ምናምን like it doesn't make sense እና የሆነ የእናንተን ስትራግል ራሱ ሲሪየስሊ የሚወስደው ሰው ራሱ ሲጀመር ይጠፋል ከመሰረቱና ለኪ ከክርስቲያኒቲ ፖፑሌሽን የሚመጣው ነገር እንትና በቃ ነገር ፈልጋ ነበር የመጣችው ሳይስማማ ሲቀር ትተዋለች ሲስማማ ደግሞ ታደርገዋለች በቃ እነዛ ነባከን ፎርስ ነው ያላት እንጂ like የምር አይደለም ይሄን ነገር የፈለገችው አይነት ነገር ነው እንትልና መጨረሻ ላይ አይ ቲንክ ረመዳንን የጾምኩኝ 3ኛ ረመዳንን የጾምኩኝ ነበርና በቃ በጣም ዱዓ አረኩኝ በቃ እኔ በጣም ስልሽ በቃ በጣም ዱዓ አረኩኝ ትግል ዱዓ ሳይሆን ትግል ነበረ በቃ ዛሳለኝ ነበር በቃ እኔ ይሄ ነገር ማቆም አለበት በቃ እኔ ዲኔን በነፃነት ፕራክቲስ ላደርግ የምችልበት ቦታ ላይ በቃ አስቀምጠኝ ማለት እስከ መቼ ድረስ ነው እንደዚህ እየተሳቀኩኝ እንደዚህ እየተጨነኩኝ እንደዚህ እንትን እያልኩኝ የምቀጥለው ነው በቃ ዲኔን በነፃነት እኔ እንደምፈልገው ፕራክቲስ የማደርግበት ቦታ ላይ በቃ አስቀምጠኝ በቃ በጣም እንትን አልኩኝ ይሄ በቃ ጭቅጭቅ ካላጋ ጭቅጭቅ ነው በቃ የሚባለው በቃ የሆነ ጭቅጭቅ ላይ ነበርኩኝ ወላሂ ከዛ ረመዳን ልክ ሰርቅ እኔ ምንድነው ላይክ ኦብቪየስሊ አቅም ኑሮኝ ፋይናንሻል አቅም ኑሮኝም ከቤት ልውጣ ብለን አያስወጡኝም ቤተሰቦቼ ነው ላይክ በቃ ፍቃደኛ አይደሉም ለብቻዬ ልኖር ላይክ በጣም ስትሪክት ፋሚሊ ውስጥ ነው ሲጀመር ነው ያደኩትና በቃ እሺ እንዲሉኝ አድርግልኝ እኔ በቃ ምንም አይነት ቦታ ይሁን ሂጂ ይኖራለሁ ብቻ እነሱ እሺ እንዲሉኝ አድርግልኝ በቃ ማለት ይሄን አይዲያ ሳነሳኔ በቃ እሺ ታውን ከነሱ ላግኝ ብቻ ነበር እንትን የነበረውና ረመዳን አለቀ ምናምን እና የዛኔ እኔ ስራ የምሰራው ገርጃ አካባቢ ነበረና እኛ ደግሞ ቤታችን ጣፎ ነው እና ሩቅ ነው ላይክ ትራንስፖርት ምናምን በጣም ነው እንትን ብለው ስትራግል ማድረግ የነበረው ምናምንና በቃ ነገርኳት አክስቴን ነው እኔ በቃ እንደዚህ ሙቫውት ለማድረግ ምናምን አስቤያለሁ ስራ በጣም እየተቸገርኩ ነው ሩቅ ነው የትራንስፖርት ወጪ በጣም ብዙ ነው ምናምንና በዛ ላይ ላይክ ኦሬዲ ያረፈድኩኝ ስራ እየሄድኩኝ ነውና ላይክ ከስራ የሚያባሩኛል ብዙ ጊዜ ሌት መሆን ሆነ ምክንያቱም ላይክ የነበርኩበት ፖዚሽን እኔ ላይክ ጠዋት ተነስቼ ገብቼ 2 ሰዓት ስብሰባ አለኝ ምናምን እንደዛ ነገር ነበርና እንደዛ ነገር ምናምን ስለው በዚህ ጊዜ ከቤት መውጣት ምናምን እንዴት አሰብሽ ምናምን አይነት ነገር መጣና በቃ ዱዓ አረኩኝ በጣም ደጋግሜ ረመዳንም ከወጣ በኋላ በጣም ተጨነኩበት ብቻ በዚህ ጉዳይ ሱብሃንአላህ ከዛ መጨረሻ ላይ በቃ ሁለቱም በተቀመጡበት አነሳውት ጥያቄውን እኔ በቃ መባውት ለማድረግ አስቤያለሁ ምክንያቱም ላይክ እየረፈደብኝ ነው ስራ ስገባ ላይክ ማታም ሲወጣም ሽቼ ነው ወደ ቤት የምደርሰው ምናምንና ላይክ እኔ ስትራግል እያደረኩ ነው በዛ ላይ እናንተም እየተጨነቃችሁ ነው እንትን ለማለት ላይክ እኔ በሰላም ደረሰች አልደረሰች ምናምን ያላችሁ እናንተም በጣም ትጨነቃላችሁና እንደዛ ከሚሆን ላይክ እኔም ቅርብ ቦታ ለስራ ቅርብ ቦታ ቢሆን ቦታ እንትን ልበልና ልምረጥ ልግባና ከዛ በኋላ በሳምንት አንዴ ሁለቴ ምናምን ቤት እየመጣሁ እንትን እላለሁ ምናምንና እንደዛ ነው የሚሻለው ምናምን ብዬ እንትን አልኩኝና ወላሂ አላህ ዱዓን እንደሚሰማ ላይክ አላህ ተአምርን እንደሚሰራ የምታውቁት ማለት እኔ ቤተሰብ አይደለም ከቤት መውጣትን ይቀርና የሆነ ጓደኛ ጋር አምሽቶ መምጣት የሚባል ነገር የማይታሰብበት ቦታ ነው ላይክ የኛ ቤት ማለት ላይ ይሄ በጣም ስትሪክት የሆነ ፋሚሊ ከቤት መውጣት የሚባለው ነገር ይሄ በጣም ፎርቢድ የሚያደርግ ፋሚሊ አለ አይደል እንደዛ ነው ፋሚሊ ውስጥ ነው ያለውና በጣም በሚገርም ሁኔታ የነበረው ሪስፖንስ በተለይ ፋዘር is like አይ ሰማው እኮ ልክ ናት እቺ ልጅ ላይክ እሷን በጣም ስትራግል እያደረገች ነው እና በማታ ትራንስፖርት መሄዷን ማለቷ ምናምን ለሷም ሪስክ ይኖራል ምናምንና ሜቢ ብትሞክረው ስናተ ባድ አይዲያ አይነት ነገር አለና በጣም ተነገርኩ በህልሜ ነው መሰለኝ እኔ ማለት ላይክ በፍጹም እንደዛ ነው ሪስፖንስ አልጠበቅኩምና ላይክ በህልሜ ነው መሰለኝ ማለት የምር እየተፈቀደልኝ ነው ላይክ I was so surprised እኔ ላይክ የሆነ እንዴት ነው ሐሳባቸውን ሳይቀይሩ ውጪ ይዛሉ ሰዓቱና ቦታ ደስ ይለኛል በቃ የሆነ
እንትን አልኩኝና እና በቃ ላይክ እስናተ ባድ አይዲያ አፍተር ኦል አይነት ነገር አለ እሱና ግን እኛ የምናውቀው ቦታ እኛ የምናውቀው ሰው ጋር ምናምን ነገር መሆን ያለበት እንጂ ላይክ ለሴፍቲሽ እንጨነቃለን አሁን እና አይ ቲንክ somehow የሆነ አቡ የዛ ሰዓት ላይ እንደማንመለስ ገብቶት ሌት ጎ ለማድረግ ነገር እየሞከረ ነው አይ ዶንት ኖ ብቻ ውስጥ ምን እንደነበረ እኔ አላውቅም ብቻ በቃ አላህ ታምር ነው የሰራው ብቻ እዛ ሰዓት ላይ እነሱ ለዛ ነገር ፈቃደኛ መሆናቸው እኔ ከቤት ቦታው ለማድረግ ፈቃደኛ መሆናቸው ማለት ኢን ሚሊየን ይርስ አስቤው ማላውቀው ነገር ይዘራግቼ ከዛ ቤት ወጣለሁ ነው እንጂ ወጣት የሚባል ነገር እኔ አስቤ አላውቅም ላይክ እነሱ እሺ ምሩት ነገር ነው ብዬ አስቤ አላውቅም እና ትዝታ ይቅርታ ዛሬ ሙዚቃው ኤክስትሪም ጨምረውታል በዛው ከጠራሻቸው አይቀር ድምጹን እንትን ይበሉት ከቻሉ ላይክ necessarily more ባወራ እየጨመሩት አውቀሽ ነው ዝም በይ ፈታንሽ አረቀን እሱ ድምጹን ትንሽ ማለት እኮ ትንሽ ማለት ነው ትንሽ ትቀንሳው እንዴ በጣም ነው የሚሰማው ወላሂ በጣም ነው የሚሰማው ለአንድ 30 ደቂቃ ቢያት አትሊስት 40 minutes እንትን የምትለው ቢያንስ አይትቀንሳለች እና ብቻ በሚገርም ሁኔታ ላይክ ኮንፈርሜሽን አገኘሁኝ በጣም ገረመኝ በጣም ከምላችሁ በላይና ሱብሃንአላህ በቃ እንዴት እንዳመሰገንኩኝ እንዴት አላህን እንዴት እንዳመሰገንኩ በቃ ተአምር ነው የሆነብኝ እኔ ሲጀመርና ከዛ ያቺ ኮንፈርሜሽን አግኝቼ ላይክ ቤት ምናምን ላይክ አብረን የፈለግነው ከነሱ ጋር ነው ላይክ እንዳጋጣሚ ሆኖ ኦሬዲ እነሱ በሚያውቋቸው የድሮ ጎረቤቴ ነበር ሰዎች ምናምን ነበርና እነሱ ጋር ቤት ምናምን ተገኘ ሙፋት አደረኩኝ ሱብሃንአላህ እኔ አላውቅም ማለት ይሄ ቤቱን ራሱ ገብቼ አስተካክየው ምናምን የሆነ እስከምሳግበት በነፃነት በቃ የሆነ መስገድ እችላለሁ በቃ ብለሽ ያለምንም መሳቀቅ ምናምን የሆነ ስትጠሪ ሰላት አሰላምተሽ እያቋረጥሽ እየሄድሽ ምናምን ማሰግጅበት እንትን አለ አይደለ በቃ ወይኔ ቢስሚላህ ነው በጣም ላይክ አብረን ነው ሙቪ ያደረግነው እኔ ላይክ ማለት እኔ ፋሚሊዎቼ ሀቅ ለመናገር ይሄ የእምነቱ ጉዳይ ነው እንትን የሚላቸው እንጂ የሆነ በጣም የሚወዱኝ በጣም ሰፖርት የሚያደርጉኝ ምናምንና ላይክ አልጋ ገዝተው ምን ብለው ምናምን በጣም በቃ ብዙ ወጪ እነሱ ናቸው ሰፖርት ያደርጉኝ እና እንደዛ እንትን ብሎ ምናምን ነው ሙቭ አውት ያደረጉት አብረን ደንቤቱ ምናምን አስተካከለን ምን አለን ምናምንና በቃ ቤቷ ትንሽዬ ቤት ናት ስላችሁ በጣም ትንሽዬ ቤት ናትና አልጋ አለ ከዛ እዚህ ጋር ምንጣፍ ተነጥፏል በቃ አለቀ ዳስላይክ ሌላ ምንም ነገር የለምና እንዴት ነው ነገርተሽ በር ላይ ቁጭ ብለሽ ምግብ ሰርተሽ ከዛ በኋላ ተኛለሽ አይነት ነገር አለ እኔ ያ አላህ ማለት ነው ወላሂ የሆነ ቦታ ሲወስዳችሁና የሆነ ነገር ሳይረግ መጀመሪያ አይምራችሁን ነው የሚያስተካክለው በነገራችን ላይ ማለት አይምራችሁን ነው የሚያስተካክላችሁ ስልሽ እኔ ያደኩበት ቤት በቃ ይሄ በቃ ፋይናንሻሊ በደንብ በቃ ስቴብል የሆነ ፋሚሊ ውስጥ ነው ያደኩትና ይሄ የራሱ ፐርሰናል ነገር ሁሉ ነገር ተሟልቶለት የሚያደግ ይችላል የራሴ መኝታ ቤት የራሴ ባዝሩም ምናምን ሰፊ ነው ኢቭን መኝታ ቤቴ ላይክ ሊቪንግ ሩም የሚያክል አይነት ስፋት ያለው ቤት ነውና ከነዛ ነገር ወጣሽ እንዲህ አይነት ቦታ ስትገቢ የሆነ ከባድ ነው አይደለም ይመስላል ወላሂ ከባድ አይደለም እኔ አልታየኝም ክብደቱ አልታየኝም እኔ ማለት የሆነ ጥበቱ ሁሉ አልታየኝም በነገራችን ላይ ስለዚህ የሆነ ሌላ ጊዜ የሆነ እንዴት ነው በቃ የሆነ መሬት አይንካኝ የሚል አይነት ሰው ሆነሽ ከዛ በኋላ ፖይንት ላይ ግን ስትሆኚ ነው እንደዛ አይደለም በቃ አይደለም እንደዛ አይደለም ያ ነገር ለኔ በጣም ላግዣሪ ነበረ ያቺ ቤት ለኔ ቢስሚላህ በቃ እኔ አላውቅም የሆነ እረፍቴ በቃ የምተኛው እንቅልፍ የማርፋው እረፍት እንዳይመስላችሁ የሆነ ማለት ይገርመኛል እኔ ሁላ የሚታወቀኝ ጓደኞቼ ምናምን ቤት ሲመጡ ወይኔ ሩታ እንደዚህ ነው የተከራየሽ ቤት እኔ እኮ እንደዚህ አልመሰለኝም እንዴት ሲጋባሽ ምናምን ሲሉኝ አምላክ ማለት ምን ሆነ ቤቱ አይታየኝም ምን ላይ አይታወቀኝም ምን ሆነ ቤቱ አይነት ነገር ነው ብለው እኔ ላይክ ለኔ ምንም አይሰማኝም እና በቃ የሆነ ነፃነቴን ያወስኩት ይዛኔ ነው በቃ ላይክ ሂጃቤን አድርጌ ምናምን ነው ከቤት የሚወጣው ምናምን ቀሚሴ ለብሼ አባዬ ለብሼ ምናምንና የሆነ በቃ እኔ እንጃ እኔ አላውቅም እንዴት ልገልጽላችሁ እንደምችል እኔ አላውቅም ላይ የእናንተ ህይወት በምን ምሳሌ ልስጣችሁ ይሄ እንዴት አላውቅም በምን ልገልጽላችሁ እንደምችል ይዛኔ የነበረውን ይሄ ነፃነት በቃ እና
በሳምንት አንዴ ይጨነቃለሁ ላይክ በሳምንት አንዴ የሚጨነቀው ነገር ቤት መሄድ አለብኝ በሳምንት አንዴ ያ አግሪመንታችን ነው ገባሽ በሳምንት አንዴ ቤት መሄድ አለብኝና በሳምንት አንዴ ቤት ሲሄድ ሰፈር ድረስ ሂጃቤን ማውለቅ አለብኝ እና ያቺ ቀን ስትመጣ ውስጤ ይጨነቃል በቃ በጣም ይጨነቃልና በነገራችን ላይ ለቤተሰብ በዲን ላይ ከመጣ ሀቅ የለውም በቃ እዛ ከሀቃቸው ይቆማል በነገራችን ላይ ግን እኔ የሄድኩበት የነበረው አካሄድ ምንድነው በቃ ፕሩቭ አደርግላችኋለሁ ብዬ ነበር ማስበው ገባሽ ይቀበሉኛል በቃ እስከነዚህ እስከናምነቴ በቃ ይወዱኛል ብዬ ነበር ማስብ የነበረውና ይሄ ነገሮችን ማድረግ የሌለብኝ ነገር ሁሉ እርምጃ እየተራመድኩኝ ነበር እኔ ፕሩቭ ለማድረግ ሞክሬ ነበርና በሳምንት አንዴ ያቺ ቀን ስትመጣ በጣም እጨነቃለሁና አንዳንዴ ስራውን ላሳይኖርና በቃ ስራ አለኝ ዛሬ ምናምን እላለሁ እና በቃ ይሄ ነፃነቴን አውጄ ቁርአን መጥራለሁ ቤት ሄዳለሁ 12 መላው ምንላለው ምናምን በቃ ላይፍ በጣም ጸዴ ሆነ ነው ብላችሁ በቃ በጣም ደስ የሚል ሆነ በቃ አሪፍ ሆነና የተከራየሁበት ቤት ምንድነው ቤቱ አይ ቲንክ መሰኛል ከስር እንትን አለው ይሄ ውሃ እርጥበት ያለው ቤት አለ አይደል ይሄ ሂዩሚዲቲ ያለው ቤት እና ከሆነ ጊዜ በኋላ በጣም መረበሽ ጀመረኝ የሆነ እንትን ላይ በቃ ሽታ አለው እና እኔ ደግሞ ኢንፌክሽን አለብኝ ላይ ከድሮም ጀምሮ ከልጅነቴ ጀምሮ ኢንፌክሽን እና ብሮንካይተስ ምናምን አለብኝና የሆነ ትንሽ ሽታ ካለ ወይም ጥበት ካለ ምናምን ቶሎ ነው የምታመመው ይሄ ሪዚስት የማድረግ አቅም የለኝም እና የሆነ እሱ ነገር በጣም እያስቸገረ ይመጣና ወይኔ ይሄ ቤት ምናምን እልና ከዛ ወላሂ ምሬን ነው የምላችሁ ቁጭ ብዬ አላህንም አላማርረውም እላለሁ የፈለገ አይነት ቢሆን ይሄ ቤት አላህን አላማርረውም ይህችን ቤት ለማግኘት ምን ያህል ዱዓ አድርጌ እንዳገኘሁት አውቃለሁና አሁን ደግሞ አላህ ይሄንን ከሰጠኝ በኋላ እንደዚህ ጥረት ነው ባልተረቸኝ ምናምን አላህን አላማርረው በምንም ታምር አላማርረውም እላለሁና ከጊዜ በኋላ እንትን እያለ መጣ ይሄ እየባሰ መጣ በቃ ነው ማስቸገሩ ምጣፉ በሙሉ ውሃ ይዛል ምን ይላል ምናምንና የሆነ ቀን የዛኔ ላይ ሁለት ካምፓኒ ነበር ምሰራ የነበረውና አንደኛው ካምፓኒ የገባውበት ካምፓኒ ፓርት ታይም ነው ማረጋው እና ገና አዲስ መጀመሪ ነውና የሴልስ ቲም ነበር ማኔጅ ማረግ የነበረውና ላይክ ማኔጅ ማረግበት ቲም ውስጥ አንድ ሙስሊም ልጅ አለች አዲስ ናት የገባችው ላይክ ከገባች ሳምንት ምናምን ቢሆናት ነው ኔቲ ውስጥና ሌላ ሙስሊም ስለሌለ ሁለታችን ብቻ ስለሆነ ሙስሊም አንድ ላይ ነው ምንሰግደው ምንለው ምናምን ብቻ ቶሎ ተግባባን ከሷ ጋርና የሆነ ቀን ከስራ ወጥቼ ቤት ሄድና ይሄ እንዳልኳችሁ በቃ ቤቱ የጥበቱ ጉዳይ በጣም ማስቸገር ጀመረና ኦኬ በቃ ለምን ክሰል አላቀጣጠለም ላይ ክሰል አቀጣጥዬ ይጣልና ምላጨስበት ማለት ነውና ክሰል አቀጣጥዬ ምን ብዬ ምናምን ቤት አስገብቼ እጣን እና እጣንና ምን አጨስኩኝና ቤት ውስጥ ማለት ነውና ለካ እሳቱ ክሰሉ ጭሷ በጣም እኔ ሪላይዝ አላረኩትም እና በቃ እጣኑ ምናምን አጫጭሼ በሩን ዘግቼ ተኛው ገብቼ እና በቃ ፒሲ ምናምን እየነካካው ነው ነገር እየሰራው ነው ምናምንና ላይክ መታመም ማመም ጀመረ በቃ ልቤ በጣም ይመታል ራሴን ማመም ጀመረ ምናምንና አልገባኝም አክቹሊ እኔ ክሰሉ እንደሆነ እና በጣም ማመም ጀመረኝ ምናምን ትንፋሼ መቆራረጥ ጀመረ ምናምን ደነገጥኩ በቃ እንዴ ምንድነው ያመመኝ ነው ምናምን እንዴ እስኪ በቃ ተነስቼ ወደ ውጭ ወጣና ልክ ተነስቼ በር ልከልከል ስል ወደኩኝ መሬት ላይ እዛ በቃ እንደምንም ብዬ በቃ እንደምንም ያው አላህ ተመቻላት ነው በጭስ በቃ ትተርፋለች ሁልጊዜና እንደምንም ብዬ ተጣጣቀ ሂጂ በሩን ከፍቼ በቃ ወደ ውጭ ወጣሁኝና በረንዳው ላይ ቁጭ ብዬ በቃ ልቤ በጣም የሚመታው እዚህ በቃ አንገቴ ላይ ነው በቃ ልቤ የሚመታች የሆነ በጣም የሚያስጨንቅ ነገር አለ ቁጭ ብዬ አየር ምናምን ሳትኩኝና እና በቃ ወይኔ ምንኝ ነው በቃ አመመኝ ማለት ነው ምን ተፈጠረ ምናምን እያልኩኝ ትንሽ አየር ምናምን ወስጄ ተመልሼ ገባሁ እና ተመልሼ ገብቼ በሩን ዘጋሁት አላህ ሲረዳኝ መስኮት መስኮት አለውና መስኮቱን ከፈትኩት እና መስኮቱን ስከፍተው ያው አይምሮዬ ኦክሲጅን ማግኘት ሲጀምር ሪላይዝ ማድረግ ጀመርኩ ገባች ክሰል አስቀምጬ እንደነበረ እና በቃ ትዝ ሲለኝ ክሰል ነው ወይኔ በቃ ዛሬ ቀን ሳልሞት ምናምን ብዬ ተነስቼ ክሰሉ ምናምን አወጣጣ ምናምን ላይ ጠዋት ስነሳ ስቲል እንዳመመኝ ነው አይኔ ጠቁሯል መንብሏል ምናምን ተነስቼ ወደ ስራ ሄድኩና በቃ ስራ ስገባ ኦሬዲ በጣም ደክሞኛል ኤግዞስት አድርጌያለሁ አሞኛል ምናምን በቃ ገብቼ ሙኒራ ትባላለች እቺ ያልኩሽ ልጅና ቤት ገባኝ ስራ ቦታ ገባኝና በቃ ሙኒራ እኔ ዛሬ በጣም አሞኛል በቃ የምታረጉትን ነገር እንትን ብላችሁ በቃ ስሩ እናንተ ምናምን ስላት ወይ ምን ነው ምናምን አለች አረበናሽ ስላንተና ክሰል ቤት ውስጥ አስቀምጬ ላይክ ሙቼ ነበር አላህ ነው ያወጣኝ ምናምን ስላት እንዴ ቤት ጀመር ክሰል ስታስገቢ እንዴት ዝም ይልሻል ምናምን አለች ብቻዬን ነው የምኖረው እኔ ምናምን ስላት
she was surprised እና ብቻዬን እንዴት ብቻሽን ትራሽ ነው ከቤተሰቦች ጋር ወጣሽ ማለት አይን actually ሰላምቴ ነኝና እንደዚህ ናፍሳት በጣም ደረገጠች በቃ በጣም አንቺ ሰልበሽ ነው ምናምን አለች እና የሰለበች ሰው ናት ብላ ማመን አቃተኝ የምርሽ ነው አንቺ ነው ማለት በእውነት ነው እንዴት ነው ምን እንደዚህ ነው ምናምን ብቻ አስረዳትና ለግና ከፋሚሊ ጋር ያለው ነገር ጥሩ ነገር ስላልነበረ በቃ ፋይናሊ ሙቭ አውት ለማድረግ ነው ዲሳይድ ያደረኩትና እንደዚህ ነው ምናምን ይነገርባት ከዛ በቃ በጣም ገረሞት ምናምን መድኃኒት እንትን አለችልኝ ወተት ምናምን ሳፈታ አይዞሽ በቃ አብሽር ምናምን አለች እና ቤት ሄደች የዛን ቀን ማታ ላይ ደወለችልኝ በነጋታው ስትመጣ በቃ አስማ እቃሽን ምናምን እንትን በይና በቃሽ ምናምን አለችና እና ጋር ቤት እንሄዳለን በቃ አለች እና እኔ መሰለኝ ቤት ልከራይ እየፈለኩ ስለነበር እነሱ ቤት የሚከራይ ቤት ያለን መሰለኝ ገባሽ እንዴ የሚከራይ ቤት አላችሁ ወላሂ ለኔማ አሪፍ ነው ሙስሊም ሰው ያለበት ቦታ ሆኔና ምናምን ስላት ኖ አይደለም እኛ ጋር ነው የምትወዱ ከዚህ በኋላ አለች ማለት ነው ሰዓት ነው አይ በፍጹም ብቻሽን በፍጹም አትወሪምና እኔ ማዘሬ ነግራታለሁ ማለት ነገውኑ ካልመጣች እያለች ነው ሲጀመር እንዴ ሴት ልጅ ብቻዋን እንዴት ትኖራለች እንዴት እንደዚህ አይነት ልጅና እንዴት ብቻዋን ልትኖር በፍጹም ሊሆን አይችልም ቤተሻት በቃ ልጅ አዛኔ ውስጥ የተጨነቀ ተቀንሽ ሆነ ትንሽ ነው ማቃት እንደና ልጅቷንና ግራ ገባኝ እና በቃ በጣም ደጋግማ ስጠይቀኝ በቃ ኢንሻአላህ አንድ ቀን ቤት እንሄዳለን ችግር የለውምና ቤት እናንተ ጋር አድሬ እመጣለሁ ምናምን ነገር አልኳት ቤት ሄደን በቃ ከዛ ቀባላ ልክ ስራ ስንወጣ ቤት ነው የምንሄደው እኛ ጋር ወደ ቤት ዘይን ሄዳለች አይ ቲንክ 15 ቀን ምናምን ካለፈ በኋላ ቤት ይዛኝ ሄደች የተከራየሁበት ቤት እቃዬን በሙሉ ጭነን ወደ እነሱ ቤት ወላሂ ማለት አላህ ያለ ምክንያት የሆነ ቦታ አያመጣችሁ አሁንም ለመስለም መንገድ ላይ ያላችሁ ሰዎች የምትፈሩ ሰዎች ወላሂ ይሄ ትልቅ ትምህርት ነው አላህ የሆነ ቦታ ችግር ውስጥ ሊጥለን ጎትቶ አያመጣል አላህ አለ ሁሉ ጊዜም አላህ አለ በቃ እና ምን ይልበት ነገር ለይና እኔ አሁን ኤክስፔክት አላረኩት ነገር ማለት ኤክስፔክት አላረኩት ነገር ነው ስለሽ ኢን ማይ ላይፍ እንደዚህ አይነት ሰው ያጋጥመኛል ብዬ አስቤ ማላቅምና ሰይድ የራሴ መኝታ ቤት ሰጥተውኝ እኔ አላቅም ወላሂ እንዴት ብዬ ስለነሱ ላወራ እንደምችል አላቅም እኔ የራሴ ቤት ውስጥ እንደዛ አይነት ነፃነት የለም ማለት ላይክ ማንም ሁላ እንዴት ልበልሽ ሆነ እንግዳ ሰው አልመስልም እዛ ቤት ሆነ አዲስ ሰው አልመስልም እኔ እዛ ቤት ይሄ እድሜ ልክ አብሬ ስኖር የነበርኩት ልጃቸው አሉ አይደለ በቃ ያቺ ልጅ ነኝ በቃ ቤተሰባቸው ውስጥ ወንድሟ እናቷ እህቶቿ አሉ ምናምን ሱብሃንአላህ ማለት ቤቴ በቃ ቤቴ ነው በቃ ማለት እንደፈለኩ በልቼ እንደፈለኩ ጠጥቼ ተጫውቼ ገብቼ ወጥቼ ኢቭን ዚያራ ቤተሰብ ጋር ሲሄዱ እኔ ሳይዙ አይሄዱ በቃ ዚያራ የሚሄዱ ከሆነ እኔ እሄዳለሁ ግዴታ እና ለእሷ ደግሞ ማናት ናችሁ ተባለናታ ልጅ እኮ ናት እንደወለድኩ አልነገርኳችሁ ነበር እዚያ አልነበረችም ምናምን ብላ ነው ሁላ የምትስቅ የነበረው ማለት ነው እና በቃ ህይወት በማላስበው መንገድ ተቀየረ በቃ በጣም ከምልሽ በላይ ማለት ነው ይሁላ ሲፈጠር ከቤተሰብ ጋር ኮንታክት አለኝ እኔ እናወራለን ምንላለን ምናምን ቤት እንሄዳለሁ ምናምን እና የፋሚሊ ፕሮሰስ ነበረ እኛ ወደ እና የፋሚሊ ፕሮሰስ ነበረ እኛ በዚህ ሁላ መሀል ያስጨንቀኝ ነገር ወደ ካናዳ ለመሄድና ያ ድል እንዳለ አውቃለሁ እኔ ሀይቅ ለመናገር ብዙም የሚሄድ ጉጉት አልነበረኝም ግን ከሄድኩኝ ደግሞ በምን ክራይቴሪያ ቤተሰቦቼ ይዘውኝ እንደሚሄዱ አውቃለሁ ማለት ያው ቤት የነበርኩበት አይነት ሲቹዌሽን ነው የሚቀጥለው መስገድ የለም ሂጃብ ማድረግ የለም ይሄ ስለስለምና ምናምን ፕራክቲስ ማድረግ ምናምን የሚባለው ነገር ይቆማል ያው ካናዳ ሄዳለሁ ተሰቤት ላይ አሪፍ የተሻለ ህይወት ነው የምንኖረው እና ቤት ሁሉ ጊዜ ቤት ቁጥር ይሄ ኮንቨርሴሽን አለ ላይክ ፕሮሰስ እንደዚህ እንትን እያለ ነው ምናምን ይሄን እምነት ምናምን የምትዩ ነገር እምነት በውስጥ ነው እና ይሄ ሂጃብ መልበስ እንደዚህ ምናምን የሚባለው ነገር እንትን አይልም አያስፈልግም ምናምን ነበር ጊዜ ይባል የነበረውና በዛ ሰዓት የነበረው ትልቁ ሀጃዬ ምንድነው በቃ ሁሌ ዱዓ ማድረግ የነበረው